በቀላሉ የሚቆም አይደለም። ሰሞኑን ምናልባት ያልሰማችሁ ሰዎች እንደ አዲስ ነግራችሁ አምባሳደር ማሲንጋ ባህር ዳር ገብቶ ነበርና ምን አይነት መልስ እንደተሰጠው ከክልሉ አመራሮች በተለይም ከአቶ አረጋ ከበደ በውስጥ የወጡ መረጃዎች አሉና ይሄንም እንዲያስተባብል በግልጽ በመንግስት ደብዳቤ ተጽፎበታል። መንግስት ክልሉን ከዚህ በኋላ መቆጣጠር አይችልም፣ ከአቅማችን በላይ ሆኗል፣ ምርጫ ማድረግ አንችልም የሚል ግልጽ ያለ መልስ ነው የተሰጠው። ስለዚህ ምርጫ ካላደረግ ሙሉ ለሙሉ ክልሉ ለቀን መውጣት ያለብህ እንጂ ለህዝብ ከህዝብ ጋር ትግል ህዝብን በኃይል በመሳሪያ ገዛሃለሁ ብሎ ማሰብ ይሄ የጅል ዘመን ነው። የጅል ዘመን ላይ እንዳላችሁ እናንተ የመንግስት ደጋፊዎች ካሁን ማወቅ አለባችሁ ይል ነገራችሁ ነው። አሁን ላይ ትላንትና በወጣ መረጃ የመጣው አምባሳደር የአሜሪካ ውጭ ጉዳይ ሚኒስትር ማለት ነው ከኢሳያስ ጋር እንደገና ቀለበቱን አንስቶ እንዲያስታርቀው መንግስት ቦታታ ላይ ነው ያለው። ተላላኪው ማን እንደሆነ በዚሁ አጋጣሚ እንድታውቁት ነው። ተላላኪ ሆኖ የተለያዩ ሀገራትን ወታደሮች አስገብቶ የትግራይን ህዝብ ሲጨፈጭፍ እንደነበረም ደግሞ የተረሳ እንዳይመስላችሁ በዚሁ አጋጣሚና ዙሮ አሁን ላይ መንግስት እንደ መንግስት የመንግስትነት ስለንቦናውን ለቆ ተራ የማፊያ ቡድን ስለሆነ በሀገራችን ላይ ታዋቂ ሰዎች ኢትዮጵያን የሚወዱ ሰዎች በሀገራችን ላይ ህገ መንግስት ያስተዳድራል ህግ አለ ብለው የሚያስቡ ሰዎች በጠራራ ፀሐይ እየተዋከቡ እየታሰሩ ተራ ዝርፊያ በጣም እኮ ነው የሚያሳዝነው በእውነት በጣም እኔም እንደዚህ አይነት የመንግስት ቅርጽ ይኖራል ብዬ ጠብቄም አላቅም። አሁን አሳፋሪ ሁኔታ ላይ ነው ያለነው። ልናፍር ይገባል። በእውነት ልናፍር ነው የሚገባ። በድምጻችን መንግስትን መተቸት ማንችልበት መንግስት አቅጣጫ ማሳየት ማንችልበት ሁኔታ ላይ መደረሱ ይሄ በጣም አሳዛኝ ነው። አሁን የፈራ በጣም የተርበተበተ በአንድ የቴዲ ሙዚቃ ግራ የገባው መንግስት በጣም ብዙ ነገር ሊያደርግ እንደሚችል እንረዳለን። ምንም ማድረግ አይቻልም። ብዙ ነገር ሊያደርግ ይችላል። እስካሁን እያደረገ ነው ያለው። ከዚህ የበለጠ ምንም ሊያደርግ የሚችለው ምናልባት እኔ ሃይድሮጅን ቦምብ ወይም ኒውክሌር ታጥቀው ከሆነ አላቅም። ከዛ ውጭ አማራ ክልል ያልተጠቀመው ነገር የለም። አሁንም ያን አስፋፍቶ እንደሚቀጥል ነው እየነገረን ያለው። በዚሁ አጋጣሚ የቴዲን ሙዚቃ ከዛ ማህበረሰብ ጋር የማላከክና ወደዛ ወስዶ የብሔር ፖለቲካ መስራት ላይ የመንግስት ደጋፊዎችም ራሱ መንግስትም እየሰራበት የሰነበተ ሁኔታ ነው ያለው። ይሄ ደግሞ ለህዝቡ ምን ያህል ጥላቻ እንዳላችሁ ነው እየተረዳን ያለን። ስለዚህ የአማራ ህዝብ አንድ ሆኖ ቆሞ ይዋጋቸዋል። እርግጠኛ ሆኜ ነው የምነግርህ። ፋኖ ብቻ አይደለም ኦል አማራ በዚህ ሰዓት ላይ ፋኖ ነው። ምክንያቱም አይተናል የቴዲ ሙዚቃ ግልጥልጥ አድርጎ ነው እንደውም ይሄን የተኛውን አማራ በደንብ የቀሰቀሰው ከኔ ጀምሮ ማለት ነው። ስለዚህ አንድ ሆነን ልንታገለው የሚገባ መንግስት ስርዓት ነው መንግስት ነው ብዬ ለመናገር አልደፍርም። ይሄ ስርዓት ለአንድና ለመጨረሻ ጊዜ አደብ ሊገዛ ይገባል። ተገዶ ወደ ጠረጴዛ ዙሪያ ውይይት መጥቶ የመንግስትነት ቅርጹን ሊይዝ ይገባል። ካልሆነ ግን ምናልባት ለዚህ ቃል ይቅርታ አድርግልኝና ብቻችንና እናልቃትም ተያይዘን እንተላለቃታለን። ምናልባት እንደዚህ ብላችሁ እዚህ ጋር ሌላ ዝም ብሎ የድሪቶ ፖለቲካ ለመስራት የመጣችሁ ሰዎች ማወቅ ያለባችሁ ነገር መንግስታችሁን ማትረፍ ከፈለጋችሁ መንግስታችሁ አሁን ፈርቶ ተርበትቶ ነው ያለው። ዙሪያ አዲስ አበባን 360 ዲግሪ ምሽግ ቆፍሮ ያለ መንግስት ነገ ዛሬ ልወድቅ እችላለሁ የሚል የመርበትበት እንትን ላይ የገባ መንግስት በአንድ የቴዲ ሙዚቃ ግራ የገባው መንግስት ነው ብለህ ካወራህ ተሳስተሃል እንዴ! ምን ማለት ነው? ሙሉ የአዲስ አበባ ወጣት እኮ የታፈሰ እየታሰረ ነው ያለው። በየቦታው እኮ አፈሳና ስራት ነው። አሁን የአፈሳና የስራት ቡድን እኮ ተቋቁሞ በየቦታው ህዝብ እየተጨነቀ ነው ያለው። ቆም ብለን እናስብ እንጂ አንዴ ቃል ምናልባት እሺ ቴዲ ይሄ ጉዳይ ከአማራ ህዝብና ከፋኖ ብቻ እያሰባችሁ ያላችሁ ሰዎች እኔ ትክክል አይደላችሁም። ስለዚህ ትላንት እናንተም በህዋት ላይ ሳይሆን የትግራይ ህዝብ ላይ ነው ጥላቻ የነበረብህ ማለት ነው። ህዋት ምን አድርጎ ነው ከዚህ የበለጠ? ይሄ መንግስት ምን ያላደረገው ነገር አለ? ሰው እኮ ተዘቅዝቆ ተሰቀለ። ከአንድ ክልል ወደ ሌላ ክልል መግባት እኮ አሁን ተአምር ሆኗል። ኬንያ መሄድ፣ ሱዳን መሄድ፣ ካርቱም መሄድ እኮ በጣም ቀላል ነው። አስመራ መሄድ እኮ በጣም ቀላል ነው። አዲስ አበባ ከመግባትና አዲስ አበባ ወጥቶ ከመግባት
24 ሰዓት ሰው ስጋት ላይ ነው ያለው። ስለዚህ ይህን እኔ እንደ መንግስት ብዬ የመንግስት ስነ ቅርጽ ሰጥቼም መንግስት ነው ብዬ አላወራም። ስለዚህ ይሄ ማፊያ ቡድን ነው። ይሄ ማፊያ ቡድን ደግሞ ስርዓት ይዞ የመንግስትን ቅርጽ ይዞ ወደ ድርድር እንዲመጣ የኢትዮጵያ ህዝብ መተባበር አለበት። ከዚህ የበለጠ ዋጋ ሳያስከፍለን ብዬ ነው ማስበው። በተረፈ ቴዲ በጣም ነው ማመሰግነው፣ በጣም ነው ማከብርህ። በዚሁ አጋጣሚ በጣም እኔ እንጃ ማለት በዚህ 2-3 ዓመት ውስጥ ትክክለኛ ፕላትፎርም ተጠቅመህ ወጣቱ የተሻለ በሀገሩ ጉዳይ ፖለቲካ እንዲያወራ የተሻለ ውይይት እንዲያደርግ ለምታደርጋቸው ነገሮች ሁሉ ታላቅ አክብሮት አለ። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንኪው ወንደውል እግዚአብሔር አክብርልኝ። ወደ ጸጋነሽ እንሄዳለን። ጸጋነሽ ከምባታ ምን ትያለሽ? እሺ ቴዲ በጣም አመሰግናለሁ። በዚህ አጋጣሚ ነገ በከምባታ በኢትዮጵያ የመጀመሪያ የተራራ ላይ ሩጫ አለ። ሁሉም ሰው እንዲታደም በዚህ አጋጣሚ ጥሬን አቀርባለሁ። አንበርቹ ተራራ ላይ ነገ ትልቅ ደስ የሚል ሩጫ አለ። በአፍሪካ የመጀመሪያ መሰለኝ፣ በኢትዮጵያም በአፍሪካም እና በዚህ አጋጣሚ ሁላችሁም መሄድ የምትችሉ ብትሄዱ፣ መሄድ የማትችሉ ደግሞ በሚተላለፉ ሚዲያዎች ብትከታተሉ የሚል መልእክት አለኝ። በመቀጠል መንግስትንና ሽፍታን አንድ ማድረጉ ትንሽ ነውር ይመስለኛል። አብዛኛው ሰው እዚህ ቁጭ ብሎ የሚያወራው በተለይ በውጭ ሀገር ያለው ሰው ነው። እንደሰለጠነ በውጭ ሀገር በሰለጠነ ሀገር እንደሚኖር ሰው መንግስትንና ተራ ሽፍታን አንድ አድርጎ ማወዳደር፣ ሽፍታንና ህዝብን አንድ አድርጎ ማወዳደር፣ ይሄ ሽፍታ በህዝብ ተቀባይነት ያለውና የህዝብ እንትን ቢኖረው እኮ ህዝብን አይገለም፣ ተማሪን ከትምህርት ቤት ወደ ላይ አያስቀርም፣ መምህራንን በሚስትና በልጆቻቸው ፊት አይገለም። መጀመሪያ እኛ ውጭ ሀገር እንዳለን ሰዎች ሰላምን ነው መስበክ ያለብን። ሰው እንዴት በጠረጴዛ ዙሪያ ተነጋግሮ ተደራድሮ የህዝቡን ሰላም፣ የአካባቢውን ሰላም፣ ተማሪ ከትምህርት ቤቱ ሳይጎል፣ ገበሬው ማረሱን ሳያቆም፣ እናትና አባት ለቅሶ ሰርግን በሰላም ወጥተው ገብተው የሚመጡበት ሁኔታ ተፈጥሮ ነው ፖለቲካ መስራት የሚቻለው እንጂ የራስን ህዝብ እያሰቃዩ መውጫ መግቢያ እየከለከሉ መንግስትን በአደባባይ መንግስት ልማት እየሰራ ነው፣ እያየን ነው። እንግዲህ ደርግ 17 ዓመት ሲዋጋ ምንም ልማት ሳይሰራ ጦርነቱ ላይ ብቻ ፎከስ አድርጎ ወርዷል። ኢህአዴግም እንደዛው። በዚህ መንግስት ግን ጦርነቱን ለህዝብ ነው የተወው። ህዝብ መንግስትም ደግሞ ሰላማዊ ጥሪ ነው ያደረገው። ሰላማዊ ጥሪ አድርጓል። በዚህ ሰላማዊ ጥሪ ህዝቡ ጸጥ ብሏል። ህዝቡ ቢያግዘው ኖሮ እኮ ይህን ያህል እኮ ጠቅላይ ሚኒስትሩ እየሄደ ፕሮጀክቶችን አያስመርቅም። ጎንደር ላይም ባህር ዳር ላይም እያየን ነው፣ እየሰማን ነው። እንግዲህ እነሱ የተደው ነው መንግስት እየገባ የሚወጣው ወይስ መንግስት ሊመጣ ስል ለመንግስት እየለቀቁ መንግስት ሲወጣ እየያዙ ነው? አንዳንድ የማይመስል ነገር እዚህ ሚዲያ ላይ ባንናገር፣ ሽፍታና ህዝብን እንለይ፣ ሽፍታና መንግስትን እንለይ። አንዳንዴ አማርኛችንን አሳመርን ብለን ንግግራችንን አሳመርን ብለን የምንናገረው ነገር ጥሩ አይደለም። ጥላቻን ማስወገድ፣ በቃ ጥላቻን፣ በቃ ወጣቱ በተለይ አሁን ሀገራችን ላይ በሚቀጥለው ጀነሬሽን ያለ መሳሪያ ሽፍታ ሳትሆን ጫካ ሳትገባ በነፃነት በቃ መንግስትን እኮ በቃ እኛ አሁን መንግስትን ማውረድ ነው የፈለጋችሁት አይደለ? መንግስትን ለማውረድ ደግሞ ህዝብ ማሳመን ነው። ምንም ህዝብ ሳይረበሽ፣ አካባቢ ሳይረበሽ እንዴ ራሳችሁ ጫካ ገብታችሁ ራሳችሁ ህዝብ አስረብሳችሁ ራሳችሁ ተማሪ ከትምህርት ቤት አስቀርታችሁ መንግስት የሚባል ነገር እኔ ይሄ አይታየኝም። ስለዚህ መጀመሪያ የራሳችንን ሽፍታ ማስወገድ ነው ያለብን። በቃ ፖለቲከኛ፣ ንጹህ ፖለቲከኛ መፍጠር፣ ንጹህ ፖለቲከኛ ህዝብን ወክሎ የሚናገር፣ መንግስትን የሚሞግት፣ ህዝቡን ከጎኑ አድርጎ የሚያሰልፍ። እንዴ በምንኖርበት ሀገር እያየን እኮ ነው ምርጫ ሲመጣ ህዝቡ እንዴት በሰላማዊ መንገድ ሲመርጥ፣ እኛም እኮ ደርሶን ወረቀት ደርሶን እኮ እየሄድን እየመረጠን ነው። ባለንበት ሀገር እኮ መንግስት እንመርጣለን በሰላማዊ መንገድ። እኛም እኮ በተለይ በውጭ ሀገር ያለን ሰዎች አገራችን ውስጥ ሰው ካርዱን በመጠቀም በቃ ለምን የአማራ ህዝብ ጫካ ከመግባት እኮ የአማራን ህዝብ ብልጽግናን አትምረጥ እኛን ምረጥ። 90% 95% የአማራ ህዝብ የሚፈልገውን ፓርቲ ከመረጠ እኮ ብልጽግና በግድ ጎትቶ የሚያወርደው ወይንም እኔን ማስተዳደራችሁ ብሎ አይልም። እየነገረ ነው፣ በአደባባይ እየነገረ ነው። ና ተመረጥ፣ ወክላለሁ የምትለውን ህዝብ ናና ወክል እያለ ነው።
25% ቢያንስ አትሊስት 25% ክፍት አድርጓል ተቃዋሚ ፓርቲዎች። ስለዚህ በጠረጴዛ ዙሪያ የሚደራደር የሚናገር እንዴ በሰለጠነ ዘመንኛ ሽፍታ እንደግፋለን እንዴ? በሰለጠነ ዘመን መሳሪያ እንደግፋለን እንዴ? በተለይኛ አፍሪካውያን ጠግቦ ያልበላ ገበሬ እንዴ ገበሬ እኮ ነው እየተገደለ ያለው። ወጣት እኮ ነው እየተገደለ ያለው። እርስ በርስ እኮ ነው እየተገዳደሉ ያሉት። የትግል አጋሩን የሚገል ሽፍታ ምንድነው? ፓርቲ ናቸው? ምንድናቸው እነዚህ? ምንድናቸው? የማንን ጥያቄ ነው ይዘው የወጡት? 4 ኪሎ እኮ ለመግባት የኦሮሞንም ጥያቄ መመለስ፣ የአማራውንም፣ የከምባታውንም፣ የሀዲያውንም፣ የወላይታውንም ጥያቄ የሚመልስ አጀንዳ ይዞ ነው ዓላማ ይዞ ነው መምጣት ያለበት። የማንን 4 ኪሎ ቢገባ እኔ ከጸጋነሽ ከኔዘርላንድ እጄ ነው መዋጋው። ዝም ብዬ አስቀምጠዋለሁ እንዴ? ምን ሊያደርግ ነው 4 ኪሎ የሚገባው? 4 ኪሎ ሲገባ እኮ የኔንም የከምባታውንም መልስ እንዲመልስልኝ እኮ ነው። የከምባታውንም ችግር እንዲመልስልኝ እኮ ነው። 4 ኪሎ መግባት ከፈለጉ ጓደኞቻቸው በቀደም ገብተው 4 ኪሎ ሲጎበኙ ነበር። እንደሱ በሰላም ገብተው 4 ኪሎ መጎብኘት ነው። አንዴ ቀንሽ። ስለዚህ ሰላማዊ እኛ ጥላቻ አንስበክ። እዚህ ያለን ሰዎች ጥላቻ አንስበክ። ብሔርን ከብሔር አናጋጭ፣ ህዝብን ከህዝብ አናጋጭ። በቃ ሰላም እንስበክ። በጠረጴዛ ዙሪያ በንግግር የሚያምን ማህበረሰብ፣ በንግግር የሚያምር ትውልድ ነው። በቃ የፖለቲካ ፓርቲዎች ብዙ የፖለቲካ ፓርቲዎች ይምጡ፣ እደግፋለሁ። እኔ ፋኖ እስቲ ሰላማዊ ሆኖ ይምጣ፣ እኔ እደግፋለሁ። በሐሳብም በገንዘብም እደግፋለሁ። በጠረጴዛ ዙሪያ ይምጣ፣ የህዝቡን ጥያቄ ይዞ ይምጣ፣ ከጫካ ይውጣ፣ ህዝቡን አያሰቃይ፣ ተማሪ ይማር፣ ትምህርቱን ይማር። ስለዚህ ልማት ጥያቄ እኛ ጋም ችግር አለ፣ እኛ ጋም የውሃ ችግር አለ፣ የመብራት ችግር አለ፣ ብልሹ አስተዳደር። በዚህ አጋጣሚ ቴዲ አንተንም ሳላመሰግን እንዳታስወጣኝ። መንግስት በዚህ አጋጣሚ በመንግስት ስር የተወሰቁትን ሌቦችን ያስተካክልልን። መንግስት ጋር ያለውን ችግር መንግስት ወደ ሰፊ ሆኖ የሰበሰባቸው ሌቦች አሉ፣ የሰበሰባቸው አቅመ ደካሞች አሉ። እኛም አካባቢ በማዕከላዊ ኢትዮጵያ የምናየው አለ፣ በከምባታ ዞንም የምናየው ብልሹ አሰራር፣ ህዝብ በጣም የተማረረበት ነገር አለ። መንግስት ሪፎርም ያድርግ። መንግስት ያለው ፌደራል ላይ ብቻ ነው። መንግስት ክልል ላይ የለም። መንግስት ታች የለም። ስለዚህ እኔ በዚህ አጋጣሚ ቴዲ በአንተ ብዙ ሰው ስለሚያዳምጥኝ መናገር የምፈልገው ነገር መንግስት ክልሉን ሪፎርም ያድርግ። መንግስት ዞኖችን ይመልከት። ሌብነት አይን አውጥቶ እግር አውጥቶ አፍጦ የሚሄድበት በቃ አመራሩ ቴዲ አንድ ደቂቃ ብጨምርልኝ። በ30 ሰከንድ አለሽ አጠቃላይ። እሺ፣ በዚህ አጋጣሚ መንግስት የሚባክነውን ነገር ቼክ ያድርግልን። በቃ ታች ወርዶ መንግስት ይቆጣጠር፣ ፖለቲከኛውን ይቆጣጠር። አሁን በተለይ ፖለቲከኛው የባህላዊ ሐኪም ታውቃለህ፣ የባህላዊ ሕክምና በላቸው ወደ ታች እና ይሄንን ያስተካክል ለማለት ነው። ቴዲ ሌላም ጊዜ አስገባኝ። ዛሬ ስላስገባኝ በጣም አመሰግናለሁ። ታንኪዩ ቴዲ። ብታስወጣኝ ደስ ይለኛል፣ ሌላ ሰው እንዲገባ እንትን ከፈለግ። ደርሰሻል? መውጣት ትፈልጊያለሽ? አዎ፣ ሌላ ሰው አስገባ፣ በእኔ ቦታ መግባት የሚፈልግ ሰው ካለ። ታንኪዩ ቴዲ። ከልብ አመሰግናለሁ። ታፕታፕ አርጉ፣ ሌሎቻችሁ ኮፒ ሊንክ ሼር አርግ፣ ሁላችሁም ታፕታፕ አርጉ። ወደ እሙዲዳ። ኦኬ፣ ቴንክ ዩ በጣም ቴዳ። ከዚህ ቀደም በተናገሩ ልጆች የአባውንና ወይንም ኦኤልኤፍንና ፋኖን የማነጻጸር ሁኔታ ይቻለው እና ኦኤልኤፍ ለኦሮሞ ሕዝብ መስዋዕትነት ከፍሏል እላለሁ። በግሌ ማለትም 60 ዓመት እና ከዛ በላይ የታገለ የኦሮሞ ነፃ አውጪ ድርጅት ነው እና አንድ ሽፍታን ዝም ብሎ በኢጎ ተነስቶ ምንም አይነት ፎርሙላ ሳይኖረው ተነስቶ እሱንም ጫካ ውስጥ ሳይሆን ከተማ ላይ የሚያውደለድልን ሽፍታ ከኦሮሞ ህዝብ ኦኤልኤፍ ጋር ማወዳደር ትንሽ ይከብዳል። ሆኖም ግን አሁን እንኳን ኦኤልኤፍን ትደግፊያለሽ ወይ ብትለኝ ፐርሰናሊ አልደግፍም። ለኦሮሞ ያመጣቸው ብዙ ጥቅሞች አሉ፣ ብዙ ነገሮችን ሰርተዋል። ግን በዚህ ዘመን የትጥቅ ትግልን አልደግፍም፣ አይመጥነንም። የለም በዓለም ዙሪያ የትጥቅ ትግል የለም። ስለዚህ ከጊዜው ጋር ከመራመድ አንጻር ለየትኛውም ለኦሮሞም ይሁን ለአማራውም ለትግራይም ያስፈልጋል ብዬ አላምንም። ስለዚህ ቢኖሩም ባይኖሩም በዚህ ሰዓት ማለት ገብተው
ተምረው አገራቸውን መስራት የሚቻለው የግድ በትግል ብቻ አይደለም፣ በትጥቅ ትግል ብቻ አይደለም ነፃ የምትወጣው። ብዙ አይነት ነፃ መውጫ መንገዶች አሉ። ሰው ተምሮ አካባቢን ከጠቀመ ያንን አካባቢ ነፃ አውጥቷል ማለት ነው። ጠቅመ እዛ ጋር ተምረ የሆነ ቢሮ ተቀጥረ ለማህበረሰብ ስትሰራ ያ ማህበረሰብ አንተ የምትፈልገው ማህበረሰብን አገልግሎት እየሰጠ ከሆነ ነፃ ወጥቷል ብዬ ነው ማምነው እና የግድ ትግላችን የመባላት መሆን አለበት ብዬ አላምንም። ሌላው ደግሞ አብይ ፋኖን በጣም አሞግሶ ነበር። እንዲህ ብሎ ነበር። አው ጥሩ ሰርቷል በሚልበት ሰዓት ብሎ ባመነበት ሰዓት አብይ ባመነበት ሰዓት ሙገሳ ሰጥቶ ሊሆን ይችላል። እኛም እናንተም ለአብይን ነፃ አውጫችን ነክ ሙሴያችን ነክ እንዳላችሁት ማለት ነው። ምንም የሚለያይ ነገር የለውም። ያ ነው እሱም እናንተም ባመናችሁበት ሰዓት ነፃ አውጪ ብላችሁታል። እሱም ደግሞ እንደዛ ባመነበት ሰዓት እንደዛ ብለዋል። ሌላ ምን ነበር ጠፋብኝ። የቴዲ ዘፈን አተራመሰ መንግስትን ሽንታሸናው ምናምን የሚል ነገሮች አሉ። እውነት የቴዲ ዘፈን በአሁኑ ሰዓት አሁን የአማራ እናት አለችበት በሚባለው ችግር ውስጥ የቴዲ ዘፈን ምንዋ ነው? እውነት የባንዲራ ጥያቄ ነው ወይ ህዝብ ውስጥ ጥያቄው? ማወራው እዚህ ከተማ ላይ ያለውን ምናምን ሳይሆን ገበሬው ትምህርቱን ያቋረጠው ማህበረሰብ ስለሱ ነው ማወራውና እሱ የባንዲራ ጥያቄ ነው ወይ ጥያቄው? የሚያነሳው ባንዲራ አጥቷል ወይ ህዝቡ? አለው እኮ ባንዲራ በክልላቸው እኮ እሱ የሚለውን ባንዲራ ነው የሚያነሱት እና የሚያነሱት ባንዲራ አላጡም እና ይሄናል ጀብድ ሰራ የምንለው ሁኔታ አይደለም። ዳስ ደግሞ የሚጣለው ለሰርግ ለክርስትና ምናምን ነው እንጂ ዳስም መጣል ካለበት እውነት ለመናገር ከዚህ ቀደም ነበረ በአማራ ክልልና በትግራይ ጦርነት በነበረበት ሰዓት በዛ ሰዓት ወጥቶ ለሁለቱም ድምጽ መሆን የሚችልበት ሁኔታዎች ነበሩ። ግን ሁኔታዎችን ጠብቆና ማለት ባመነበት ሰዓት እዚህ ጋር ብለቀው ብሎ በሚያምንበት ሰዓት እንጂ ህዝቡ ተጎዳ፣ ህዝቡ እየተጎዳ ነው። በዛ ሰዓት ወጥቶ ጦርነት እንኳን አያስፈልግም አላለም፣ ያስፈልጋልም በርግጥ አላለም። ግን ምንም አይነት ድምጹን ዘግቶ ነበር የተቀመጠው። ስለዚህ ይሄናል ጀብድ ሰራ ምለው አይነት ሁኔታ ውስጥ አይደለም። ይሄ ነው። ቴንክ ዩ። ታፕ አድርጉ። በነገራችን ላይ በጣም ብዙ ህዝብ እያደመጣችሁ ነው። ኮመንታችሁን እያነበብኩኝ ነው። የተለያዩ እሳቤዎችን እየሰማችሁ ያላችሁት። እሺ ሌሎቻችሁ እዚህ ታፕ አድርጉ። ታፕ አድርጉ። አንዳንዶቻችሁ ቲፒኤልኤፍ ነኝ አስገባኝ። ግዴታ የለብኝም እኮ በውዴታ ማድረገው ነገር ነው። እንዳስገባ ትፈልጋለህ? ታፕ አድርግ። ኮፒ ሊንክ ሼር አድርግ። ጊፍት ጋለሪ ሙላ። ያውን አንተ አንደኛው ከቅድም ጀምሮ አስገባኝ የምትለው ሴት ዳሌ ላይ ነው የምታርከፈክፈው። ጊፍት ጋለሪ ሙላ። እዚህ ፕሮፓጋንዳ ለመስራት ከመምጣት በፊት ታፕ አድርግ። ታትረ የምታወራበት ቤት ነው። ያስገድን ሊያንቀኝ ደረሰ እኮ አስገባኝ ብሎ ሊያንቀኝ ነው እንዴ? አትገባም። ታፕ አድርግ እንዴ ከቅድም ጀምሮ። እሺ ወደ BMW እንሄዳለን። ክብራትና ክብራን፣ ቆይ የምትደውሉ ሰዎች ቆይ ወደ በኋላ አስገባችኋለሁ። መጥቻለሁ። ኦኬ በዚህ አትደውሉብኝ። ቆይ ወደ በኋላ አስገባችኋለሁ። ኮመንታችሁንም በኋላ ላይ አነባለሁ። እናንተም እዚህ ጋር ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እሺ BMW ሳይሆን ወደ ትሪያንግል ነው የምንሄደው። ቴዲዬ ሶሪ ሙሌና እዛ ትሪያንግል በሁለት የአማራ ፋኖች መሀል ትገባለህ። BMW ነው ጫላ አሁን የሚናገረው ትሪያንግል ነው። ቆይ ከዛ ጫላን በሁለት እናንተ መሀል እንደዚህ ያደርገዋለሁ። አሁን ትክክል ነው። ትሪያንግል 6 ደቂቃ አለው ወንድሜ። እሺ አመሰግናለሁ። ብዙም ተደማምጠን እየተነጋገረን አይመስልም። ትዕግስትን ሳላደንቅ አላልፍም። ከኔ በፊት የተናገረው ተናጋሪ ከምናወራው ዋናው ርዕስ ከፋኖ ጋር
ቴዲ አፍሮ እንዴት እንደሚገናኝ ባላቅም ዳስ ምኑ ማዳመጥ ብዙ ያሰማልና እኔ እንኳን መተረብ ሳልፈልግ እያስተረባችሁኝ ስለሆነ አንዳንድ ተናጋሪዎች ከውይይት ርዕሱ ጋር ብንነጋገር ጥሩ ነው። ቅድም ካልኩት ላይ ብዙም ልጨምረው ምችል ያለ ነገር አይመስልም። ጀስት ቅድም እዚህ ውይይት መድረክ ላይ የተወሰነ የተያያዘ ነገር ያወራው ሞጌልዳ ስለሆነ ከእሱ ሀሳብና የራሴን ሀሳብ ጨምሬ መናገር ብቻ ነው የምችለው። አብዛኞቻችሁ ከርዕሱ ጋር ብትሄዱ ጥሩ ነበረ። ቴዲ ትዕግስትን ሳላደንቅ አላልፍም ልበልና በዚህ በፋኖና በብልጽግና ግጭት የሁለት ወንድማማቾች ታላቅና ታናሽ ወንድማማቾች ግጭት መሃል ያለውን ነገር እውነት ለመነጋገር ለህዝብ ነው የሚለው በሁለቱም በኩል ትክክል እንዳለ ነው ሁሉም ይረዳል፣ መረዳትም አለበት። ሁለቱም ለህዝብ አስበው የሚታገሉት ትግል ሳይሆን ያው የስልጣን ሽሚያ ነው። ግን ሁለት ዞኖች ሲጣሉ ሁሌም ሳሩና አካባቢ ነው የሚጎዳው። ይህን ነገር ደግሞ ለማስቆም ሁሉም ህብረተሰብ ሳይድ ይዞ ከዚህ ጦርነት አትራፊ ይመስል በአንድ ወገን ሆኖ መጫወጫው ሳይሆን ለህብረተሰቡ በተለይ ለክልሉ ለእንደ ሀገርም በኢኮኖሚም ደረጃ በህዝብ ፍልሰትም በማይግሬሽን በጣም የተጎዳ ህብረተሰብ ነውና የዚህን ጦርነት መቋጫ መንገዶች፣ ፖለቲካዊ መፍትሄዎች፣ ሰላማዊ መፍትሄዎች ላይ መፈለግ ብናተኩር እንደ ህዝብ የተሻለ አማራጭ ነው ብዬ አስባለሁ። መንግስት አሁን ባለው አካሄዱ እንደሚታየው ብዙ ጊዜ ህብረተሰብን በፕሮፓጋንዳና በዚህ በጫጫታ ባሉባልታ የማሳመን አካሄድ የሄደ ይመስላል። አሁን ብዙ ጊዜ ይነሳል፣ ፋኖ ከሻዕቢያ ጋር ይሰራል፣ ከህወሓት ጋር ይሰራል፣ ከተለያዩ አካላት ጋር ይሰራል የሚለውን ነገር በማስረጃ በመረጃ የተደገፈ ነገር እስካሁን ከየትኛውም የመንግስት ቢሮ የመጣ ነገር የለም። አሳማኝ የሆነ ኢቨን በዚህ በዩናይትድ ኔሽንስ ለአንቶኒዮ ጉቴሬዝ በተላኩት ደብዳቤዎች የዛሬ 7-6 ወር አካባቢ ስለ ጽምዶ ጋር ተያይዞ የቀረበ ይሄ ነው የሚባል መረጃ፣ ማስረጃ፣ ኤቪደንስ የለም። መንግስት እንደ መንግስት የመረጃ ደህንነት ይሁን የውጭ ጉዳይ በመረጃና ማስረጃ የተመራ ነው ወይ የሚለው ነገር በጣም አጠያያቂ የሆነ ነው። አሁን የምንሰማው በየሚዲያው ይሰራሉ ነው። አንድ ነገር በግልጽ የምናገው ከ3 ዓመት ከ4 ዓመት 5-6 ዓመት በፊት እስከ ቅርብ 1-2 ዓመት በፊት ካልሆነ በስተቀር መንግስት ከሻዕቢያ ዛሬ ጠላት ብሎ ከያዘው ከኤርትራ መንግስት ጋር አብሮ እንደሚሰራ ነው። እጅና ጓንት ሆነውም ጦርነት ላይም እንደዘመቱ ነው። ወደ ፋኖ ስመጣ እስካሁን ፋኖ ከየትኛውም የውጭ አካል ጋር በጥምር እየሰራ ነው የሚለው ነገር በመረጃ የተደገፈ ነገር የለም። እስካሁን ያለውም ትግል የክልል ውስጥ ያለ ሽምቅ ውጊያ ነው። በዚህም ሽምቅ ውጊያ ደግሞ ውጤት እየተመዘገበ ይመስላል። ግን ችግሩ የእርስ በርስ ጦርነት ስለሆነ ገዳዩ እዚሁ ወንድሙ እዚሁ፣ በዚህ በድሮ ታሪክም እንደሚባለው ቤትሽ ሀዘንሽ ቅጣጣ፣ የገደለው ወንድምሽ የነገሰው ባልሽ አይነት ጨዋታ ነው ያለውና ይሄ ነገር እንደ ህብረተሰብ እኛ ያለብን ግዴታ ጎን ለጎን ያለ ትግልን በማፋፋም ላይ ሳይሆን ሰላም መፈለግ ላይ ብናተኩር። ከዛም ተያይዞ ደግሞ ዋናው ነገር ምንድነው? መንግስት እንደ መንግስት እየወደቀ ነው። አሁን የያዘው አካሄድ ሀገር እያከሰረ ነው። ህብረተሰብ በጣም እየጎዳ ነው። ተፈናቃይ እያበዛ ነው። በዚህ መሰረት መንግስት ሪፎርም ያስፈልገው ሰዓት ላይ ነው። ዲሞክራሲያዊ ምርጫ እንደሌለ የተረጋገጠ ነው። የዲሞክራሲያዊ መርሆች፣ የመናገር ነፃነት፣ የመስፈን ነፃነት በሉት በተለያዩ መንገዶች በሁሉም መለኪያ ይሄ መንግስት ከቀድሞ ከመጡት መንግስቶች በጣም ያነሰ ኢቭን ከነ መንግስቱ በላይ ያነሰ ደረጃ ላይ እንደመድረሱ የአመራር ለውጥ የሚያስፈልግበት በተለይ አሳ ግማቱ ካናቱ እንደሚባለው ጠቅላይ ሚኒስትር አብይ አህመድ ስፔሲፊክሊ ግምገማ የሚያስፈልጋቸው ሰዓትና ይሄ አመራራቸውም ደግሞ ሪፎርም ልክ እንደ ሰለጠኑ ሀገራት እንደ ዩናይትድ ኪንግደም ይሁን እንደ ጣሊያን የተለያየ ዓለም ላይ እንደሚደረገውም የብቃት ማነስ ቮት ኦፍ ኖ ኮንፊደንስ ተደርጎ የሚወርዱበት አካሄድ ቢመቻች፣ ህዝባዊ መንግስት ቢቋቋም፣ የሽግግር መንግስት ቢቋቋም መፍትሄ ነው ብለን እናስባለን። ብዙም ከዚህ በላይ የጨመረው ነገር የለኝም። ለሰጠኝ ዕድል በጣም አመሰግናለሁ። በሚቀጥለውም ለመነጋገር ያውቃን ቴዲ። ቴንክ ዩ ትሪያንግል ጫላ ወደ አንተ እመጣለሁ። አመሰግናለሁ ቴዲዬ። አሁን ትንሽ ተረጋግቻለሁ እና አሁን መንግስት ነው መተቸት የምፈልገው ቴዲዬ። ይኸውልህ መንግስት ከ7 ከምናምን 20 ምናምን ጊዜ በላይ እርምጃ ልንወስድ ነው የተለየ የሚለው ነገር አለ። የትግራይን ጦርነት ማንሳት እንችላለን ቴዲዬ። በነገር ላይ እንግዲህ በ15 ቀን ውስጥ መቀሌ የገባው መንግስት
ከዛ በኋላ ጊዜያዊ አስተዳደር አቋቁሞ በዶክተር አብርሃም በላይ የሚመራ ጊዜያዊ አስተዳደር አቋቁሞ አሸንፈናል፣ ምንድነው አዋራ ወይ ደግሞ ዱቄት አድርገናቸዋል ብሎ በነገረን ሳይቆይ ከዛ በኋላ በምን አይነት ሁኔታ ያ ኃይል መጥቶ ደብረ ብርሃን እንደደረሰ እንዴት ዋጋ እንዳስከፈለ በደንብ የሚታወቅ ነውና ይሄ የመንግስት ፕሮፓጋንዳም እኔ ጤነኛ አይመስለኝም። አየክ ቴዲዬ፣ ይሄ በጣም አደገኛ ነው። ሁሌ ነው ይሄ ነገር የሚነገረንና እንዲህ አይነት አካሄድ ከመንግስት ማለት መንግስት ነኝ ከሚል አካል የሚጠበቅ ነገር አይደለምና የተለየ ነገር ይፈጠራል ብዬ አላምንም። ሌላው ይሄ ታጣቂ ትርክቱን ነው ማየት የምንችለው ቴዲዬ። ለምሳሌ ህወሓት 27 ዓመት ማኒፌስቶ ጽፎ የገባው የአማራን ህዝብ ለማጥፋት ነው። ህወሓት ይሄን አድርጎ ነበረ። የአማራም አፈር ወስዶ ትግራይን አለማበት። እንግዲህ ከአማራ ኤሊቶች ስንሰማና ስናደምጥ ያደግን ልጆች የሰራችውን ይሄ ሁሉ ወንጀል ተሰርቶብን የወልቃይትን ጉዳይ የራያን ጉዳይ ብሎ ይነግሩንና አዘሴም ታይም ደግሞ አብረን ነው የምንሰራው እንጣመዳለን የሚል አለ። ምንድነው እስከ ትላንት ድረስ እየተሰራ ያለው? ራያ የአማራ መሬት ነው። አበርገል የሚባለው የአማራ መሬት ነው። የት ድረስ ነው ህወሓትስ የሚመጣው? የቱ ጋር ሲደርስ ነው እንትን የሚያደርገውና ይሄንን ያመጡና ምን ያደርጉ መሰለ ቴዲዬ፣ ትግራይ ላይ የነበረውን በተለይ ወልቃይት የነበረው የትግራይ ህዝብ በምን አይነት ሁኔታ ተፈናቅሎ የት እንዳለ የምናቅ ሰዎች ይመጡና ትላንትና ኤርትራን መቀሌ ሳናደርስ መቀሌ ለኤርትራ ሳንመልስ አንመለስም ያሉን ሰዎች ይመጡና አይ እናንተ ኦሮሞዎች ናችሁ ያፋጃችሁን። ይኸውልህ በእነሱ ፖለቲካ ነው የማወራው። ያጫረሳችሁ ያጋደላችሁን አሁን ተጣምደናል ተዋደናል፣ እኛ አንድ ነን፣ እናንተ ነበራችሁ የገባችሁት። አይደለም እኮ ዲሲ ላይ ሰልፍ ሲወጣ የሚያዘው ባንዲራ አይታል ቴዲዬ? የአረንጓዴ ቢጫ ቀዩ ባንዲራና የኤርትራ ባንዲራ ነው። እኔ እንደውም አንድ የሆን ሁሉ መስሎኝ ነበር፣ የተደባለቀ አንድ ሀገር የሆን ይመስልን ማለት ነውና እነሱም ምናልባት ሪያንገድ ወንድማችን ብዙ ጊዜ የምታነሳቸው ነገሮች አሉ። ኢትዮጵያ መሀል ገብተህ ኤርትራዊ እንደሆንክ እናውቃለን። ይርታቸው በቃ በየቀኑ ድግስ ቤትና ክርስትና ቤት በቃ ልማድ አርካል። ትግል ላይ እኮ ሰው እኮ ኦኬ ቀጥብ ጫላ። አመሰግናለሁ። እና ተደምር ናይና አንድ ኮናይና የሚሉበትን አይታል ኤርትራኖች አለ። እኔ ቤት ገብታችሁ ማየት ትችላላችሁና እነሱ ነበሩ እንደውም በጣም ከልክ በላይ ዘንባባ ይዞ ሲቀበሉ የነበሩትና እዚህ ጋር የሚወራው ውሸትና ሆኖ ያየነው በታሪክ የተቀመጠ እኛ ጋር ያለው ነገር በጣም የተለየ ማለት ነው። አንተ ትግራይን ለመውደድ ኦሮሞን መጥላት አይጠበቅብህም ነው ለፋኖ ደጋፊዎች በጣም በቃ ቁርጥ ያለ ላስተላልፍ የሚፈልገው ማለት ነው። ኦሮሞንም ለመውደድ ትግራይን መጥላት አይጠበቅብህም። ያንተ ጎረቤት ትግራይ ነው። ከትግራይ ጋር ነው አንተ ጎረቤት የሆንከው። አየክ፣ እኔም ደግሞ ጎረቤትም ሆነው ከሸዋ አማራ ጋር ነው። ከኔ ጋር ቅርብ የሚሆነው ከዛ ጋር ነው መጀመሪያ ሰላም መሆን ያለብኝ ማለት ነው። አየክ፣ አሁን ነገሩ ምንድነው? ትግራይ ላይ የተፈጸመውን አንድ ሆናችሁ ጨፍጨፋችሁ ገላችሁ በዚህ የሚሉት ነገር ውሸት ነው። ከኤርትራኖችም ጋር እንደተናገርኩ ነው። ምክንያቱም ባንዲራውን አንድ ላይ አድርጎ የዶክተር አብይንም ፎቶ ይዞ ዘፈንም የተዘፈነው ከዛው መንደር ነው። ከኦሮሞ ህዝብ ጋር የሚያገናኘው ነገር የለም። ኦሮሞ መጀመሪያ ይሄን መንግስት መታገል የጀመረው የመጀመሪያው ግድያ ድሮን የተሞከረው የኦሮሞ ህዝብ ላይ ነው። ወለጋ ላይ ነው የተጀመረው። ስለዚህ ይሄ ሌላውን ኃይል ከመንግስት ጋር አንድ አይነት ለማድረግ በተለይ ኦላን አንድ ላይ ለማድረግ የሚካሄድበት መንገድ ደጋግሜ ነው የምናገረው፣ ከፍተኛ የኦሮሞ ጥላቻ ነው ያለው። ይሄን ኃይል እውነቴን ነው የምለው እኔ እንትን አላደርግም። አንደኛ የመንግስት ፕሮፓጋንዳ ከልክ ያለፈ ነው። ከልክ ያለፈ ነው። አየክ፣ እዚህ ጋር እንደዚህ ያደረኩኝ፣ እዚህ ጋር ይሄንን ያደረኩኝ፣ እዚህ ጋር እንደ መንግስት አይደለም አክት የሚያደርገው። ለዚህ እኮ ነው ፋኖ ከመንግስት ጋር እኮ እንትን የሚለካካው። ቴዲ እየጨረስኩ ነው። ይሄ ትከሻ የሚለካካው ከዚህ አንጻር ነው። ስለዚህ እኔ ቅድም እንደ አንድ ልጅ አንተ ጫላ የሚል ምናምን ስሜን ነው ያልኩት። እኔ የኦሮሞን ህዝብ ወክላለሁ አላልኩም፣ አንድ ሰው ነኝና ልል የምፈልገው እንደ ኦሮሞ ወጣት ብዬ ነው ማስበው።
ፋኖም ከፍተኛ ኦሮሞ ጠል ነው። መንግስትም የቤት ስራውን ባለመስራቱ ይሄ ነገር እየሆነ ያለው ለዛ ስለሆነ ይሄ የውሸት ምናምን እኛ ከህዝብ ጋር ችግር የለብንም ምናምን የሚሉትን ነገር በፍጹም አልቀበልም። በፍጹም ማለት ነው፣ ትክክል አይደለም። እዚህ ቤት የማይወሩ ብዙ ነገሮች ስላሉ ነው። ቴዲዬ እጅግ በጣም ነው የማመሰግነው። ተባረክልኝ ወንድሜ። ቴንኪው ወንድሜ። አንድ ኮመንት እያየን ነው። //ኢ/ሙካ አደገኛ ፖለቲከኛ ነኝ ቴስት አድርገኝ ሞክረን ትላለህ። ምንድን ነው ምህጻረ ቃሉ? መጀመሪያ እሱን ተንተነ ጻፍልን ለመርዳት እንዲመቸን ለአድማጭ ተመልካቾች። እስኪ ወደ ሙሉጌታ እንሄዳለን። አመሰግናለሁ ቴዲዬ። በዚህ አጋጣሚ አንድ ፕሮግራም ለወደፊቱም ደጋግመህ እንድትሰራ የምነግርህ እንግዲህ የአዲስ አበባው መንግስት ወይም ደግሞ እና አብይ አህመድ የአዲስ አበባ ከንቲባ ዛሬ ነዳጅ እንዳረሳ ነው። በዚያ ርዕሴ ሳይሆን ለሌላ ጊዜ እንድትሰራበት ነው። ይቅርታ ቴዲዬ። ነዳጅ ከ5,000 እስከ 35,000 ከፍለህ ነው ነዳጅ የምትቀዳውና ሙስና። የአዲስ አበባ ፖሊስ እንግዲህ ነገ የለህም ዛሬ ዝረፍ ተብሏል። የትኛውንም ዙረህ አጣርተህ መጠየቅ ትችላለህ። ይህንን ፕሮግራም እንድትሰራ በዚህ አጋጣሚ ለማለት ነው ቴዲዬ። በተረፈ አሁን ያለነው ጀቱ ላይ ነው። ጫላና እኔ ወንድማማች ነን። ኩምቢ ቦልሷ ጋር ደግሞ ቁጭ ብለን 4ም 5ም ሆነን የራሳችን ሀሳብ እናወራለን። በዛ እንትን አንልም። ለማንኛውም የኦሮሞ ህዝብ ጠላቴ ነው የሚል የአማራ ታጋይ የለም። የማንኛውም ህዝብ ጠላት የለንም። እኛን ለብቻችን ተበድለናል፣ ተገፍተናል። 27 ዓመት ኢትዮጵያዊነትን ስናቀነቅን ብሔርተኞች ሁኑ ተብለን በግድ ተገደን ብሔርተኞች ስንሆን ብሔርተኝነታችን ደግሞ ማክበር ነው ያለባቸው። አሁን እኛ ስልጣን የሚገባን በብሔርተኝነታችን ተወክለን ነው። ትክክለኛ የአማራ ብሔርተኞች ካል ጥያቄያችን መቀበል ነው ያለባቸው። እኔ አንዳንድ ሰዎች አማርኛ ችግር አለ ይመስለኛል። ሽፍታ የሚላለ ባንዳ የሚላለ እውነት ቅድም ትሪያንግል ተናግሯል። አልባሼ አጉራሼ የሻዕቢያ መንግስት ሲል የነበረው አብይ አህመድ ነው። ወይም ደግሞ ዘመነ ካሴ እኔ አልባሼ አጉራሼ ሲል አልሰማሁም። ትላንት ሻዕቢያ ጋር ሲሰራ የነበረው አብይ አህመድ ነው። ዛሬም ከዩናይትድ አረብ ኤምሬት ጋር ድሮን እየገዛ የሚጨፈጭፈው አብይ አህመድ ነው። ምናልባት ዩናይትድ አረብ ኤምሬት የኢትዮጵያ ግዛት ሆና ከሆነ አላውቅም። እኔ ግራ ይገባኛል አንዳንድ ጊዜ። እና ዋናው ነገር ወደ መሬት ስንመለስ አሁን የኢትዮጵያ ምንድነው የብልጽግና ሰራዊት ቴዲ ፊት ለፊት ከፋኖ ጋር የመዋጋት አቅም የለውም። አሁን ውጊያው በምንድን ነው? በጀት በድሮን በሄሊኮፕተር ነው። ወይም ደግሞ የዞን ከተሞች ላይ ቁጭ ብለህ ከባድ መሳሪያ ወደ ገጠሩ መወርወር ነው። በአንጻሩ ከብልጽግና ሰራዊት ጋር የአማራ ፋኖ ታጋይ ተኩስ የሚገጠመው ካምፑ ድረስ ወይም ምሽጉ ድረስ ሂዶ ነው እያፈረሰው ያለ። በዚህ በየመንገዱ እየተዋደቀ ያለው ግን የተሸጠ አማራ የምንለው እኛ ጥቁር አማራ የምንለው ሚኒሻ አድማ ብተና የሚባለው ካልሆነ በስተቀር የአብይ ሰራዊት ፊት ለፊት ከኛ ጋር የመግጠም ሞራልም የለውም። አሁን 4 ነጥብ ነው። ሞጊልዳ ቀድም ብሏልና ሰሞኑን ታያለ ብሏል። እኔ ቴዲ ፕሮግራም ያዝና የዛሬ ሳምንት እናረጋ ከበደ የተናገሩት ነገር ተገልብጦ ወደ እነሱ ካልመጣ ይኸው ምን አለበለኝ ሙሉጌታ ምን አለበለኝ። በቃ የዛን ጊዜ እንገናኛለን። እኛ አንፎክርም። ወንድሜ ጫላ ኦነግና ምናምን የሚባል ነገር ሐሳብ አንስቷልና ሌንጮ ባቲ ሌንጮ ለታ ነዲማ ነገኦ ዛሬ ፓርላማ ቁጭ ብለው ነው የአማራ ህዝብን የነበሩትን የቀረጹትን ህገ መንግስት ይዘው ዛሬ የሚያስጨፈጭፉት እነሱ ናቸው። አይ አትናገሯቸው ኦሮሞ ናቸው የምትሉ ከሆነ ወይም ደግሞ ብልጽግና ኦሮሞን ይወክላል ብላችሁ የምትሉ ከሆነ እሱን በግልጽ መናገር ነው ያለባችሁ። እኛ የኦሮሞ ህዝብ ጠላታችን ሊሆንም አይችልም። እንደውም አንዳንዶች ዛሬ ሰላም የነሳቸው የትግራይ ህዝብና የአማራ ህዝብ በጋራ መቆማቸው አንዳንዶቹ ለምን እረፍት እንደነሳቸው አላውቅም። የትግራይ ህዝብና የአማራ ህዝብ ለኔ የብሔር ሳይሆን የጎሳ ልዩነት ያለው
አንድ ፊደል የሚጠቀም በሃይማኖት ተመሳሳይ፣ በባህል ተመሳሳይ፣ በአመጋገብ በሁሉም ረገድ የጋራ ማንነት ያለው ህዝብ ወደ አንድ ሲመጣ ሰይጣን ካልሆነ በስተቀር እንደ ሰው የሚያስብ ሰው ሊከፋው አይገባም። ኢቨን ኤርትራም ጭምር እኔ ደስ ሊለኝ ነው የሚገባው እንጂ ሊከፋኝ አይገባም። ይሄ ደግሞ በአጭር ጊዜ ውስጥ የሁለቱ ህዝቦች አንድነት ብስራት ይመጣል። አትጠራጠሩ፣ ይመጣል። የትግራይ ህዝብና የአማራ ህዝብ የተጣላበት ዘመንም የለም። ፖለቲከኞች ናቸው። ፖለቲከኞቹ ደግሞ ራሳቸውን እስካረሙ ድረስ ንግግር የለም ማለት አይቻልም። ብቻ የአማራን ህዝብ የሚጠቅም ምንድነው አጀንዳ ይዘው እስከመጡ ድረስ ችግር የለብንም። የምናወራረደው ሂሳብ የለም። እነሱ ናቸው እናወራረዳለን ሂሳብ የሚሉት እነ ኦነግ ናቸው። ሂሳብ አወራረድ በሰበሩን ቦታ ሰበር ናቸው የሚል ፖለቲካ የአማራ ፖለቲካ የለውም። ስለዚህ የቲፒኤልኤፍ እና የፋኖ ፖለቲከኞቹ አንድ ላይ መጥተዋል ምትለው? እስካሁን ድረስ ኦፊሻል የሆነ ነገር የለም። ግን እኔ እንደ አንድ አማራ ወይም ደግሞ እንደ አማራ ትግል ደጋፊ አንድ ላይ መጡት ምኖች ናቸው? አንድ ላይ መጡ ያልከኝ ነው? ህዝቦቹን ነው። ንግግር ላይ ናቸው ነው። ህዝብ ነው። ህዝቡማ መጀመሪያ ስመች ተለያየ እኮ። አሁንም የህዝብ ለህዝብ ግንኙነት አለ ነው። ፖለቲከኞቹ ገና ናቸው። ህዝቡማ ሲኖር የነበረ ነው እኮ። እናንተ የማገናኘትም የማራራቅ መብት የላችሁ። እናንተ መብት ያላችሁ ፖለቲከኞች ከፖለቲከኞች ጋር የመገናኘት አላንስ የመፍጠር ነው እንጂ ህዝቡን ልቀቁት። ህዝቡ እኮ አሁንም ተጋብቶ ነው የሚኖረው። ይነግዳል፣ በደስታም በሀዘንም ይገናኛል። ህዝቡን ተውት። አንደርስታንድ ፖለቲከኞች ተገናኝተዋል ብላችሁ ለመናገር ምናልባት ስለማትፈልጉ በህዝቡ እያላችሁ ነው። ግን ፖለቲከኞች ተገናኝተዋል አላንስ ፈጥረዋል ከሆነ እሱን ተናገር ስፔሲፊካሊ። እሱን የሚናገር የራሱ የድርጅቱ እንትኖች አሉ፣ እኛ አይደለንም። እንደ ህዝብ ግን እንደ ህዝብ ለህዝብ ማለት አንድ የቲዲኤፍ ታጋይና እኔ በግላችን የምናወራ ከሆነ መስማማት አለባቸው ብለን የምናምን ከሆነ ነገ ያ ነገር ይመጣል። ህዝብና ህዝብ አንድ ጊዜ ለመሰላችሁ እናንተ ፖለቲከኞች ካሏችሁ ህዝብና ህዝብ አገናኝም አራራቂም ነው አድርጋችሁ ነው ራሳችሁ የምሾሙት። መብት የለህም። አንተ ታጋይ ነህ፣ ህዝቡን ትለቃለህ። ህዝብ ከህዝብ ጋር ሊጣላ አይችልም። የምታጣሉትም እናንተ ናችሁ፣ የምታፋቁሩትም እናንተ ናችሁ። ነገር ግን ፋኖ ታጣቂ አለ፣ ቲፒኤልኤፍ ታጣቂ አለ፣ ኦነግ አለ። እንደ ታጣቂ ቡድን እንደ አመራሮች ተገናኝተናል ከሆነ እሱን ደፍራችሁ መናገር ነው። አንድ አገር ላይ የኖርን ነው። ህዝብ ማለት መከራ የሚወርድበት በደስታ ባዘን ነው። አንደርስታንድ ገብቶሃል አንተ ለማለት የፈለግከው ለምን ዳርዳር እንደምትልም ገብቶኛል። ግን ህዝብና ህዝብ እሱን ተውት። እንደ አመራሮች ደረጃ ግንኙነት ካለ አላንስ ካለ ወይ አለ ወይ የለም ብለህ እሱን ነገር ህዝብ ለህዝብ ምንድን ነው የምታገናኙት? ይኸውልህ ቴድዬ ታጋዩ እንግዲህ ህዝብ እኮ ነው። ይኸውልህ የአማራ ህዝብ የአማራ ወጣትም ህዝብ ነው ታጋዩ። የትግራይ ህዝብም ቲፒኤልኤፍም ታጋዩ ህዝብ ነው። ስለዚህ አንድ የቲፒኤልኤፍ ታጋይ ከአማራ ፋኖ ታጋይ ጋር ቁጭ ብለን እንዲሁ በቲክቶክ ወሬ ካወራን ከተነጋገርን ከተስማማን ነገ አመራሮቹ እንደሚመጡ ምንም ጥርጥር የለንም። መጀመሪያ አሁን አንተ የምትለው ተቀራርበናል ነው የምትለው? አዎ እየተቀራረብን ነው። ይሄንን ሰይጣን ነው ሊከፋው የሚገባው። ቆይ በአመራር ደረጃ አላውቅማ ቴዲዬ። በአመራር ደረጃማ አመራሩ ነው የሚያውቀው። በአመራር ደረጃ ለመናገር ይከብዳል። አንደርስታንድ አመራሩማ አመራሩ ነው የሚያውቀው። እኔ በምን አውቃለሁ? መናገር የነበረብህ ቀላሉ በአመራር ደረጃ ነው ተገናኝተናል ማለት ያለብህ። ህዝብ እሱን ኦፊሻሊ አመራሩ ነው ማውራት ያለበት። ምክንያቱም የፖለቲካ አደረጃጀት የፖለቲካ ዘርፍ ኃላፊዎች አሉ። በቲፒኤልኤፍም ያሉ አሉ፣ በእኛም ያሉ አሉ። እሱን እነሱ ናቸው ተወያይተው የሚፈቱት እንጂ እኛ አይደለንም። እሺ እንትኑን ደቂቃ አልቋል፣ ዞሮ ይመጣል። ይገብቶኛል። በህዝብ ይሄ መከረኛው ህዝብ እሱ ነው የምታላኩት። ህዝብ ለግንኙነት ምናምን ትላላችሁ። እንደዚህ አይነት ንግግር ህዝብ ለህዝብ እናንተ አገናኝ እናንተ አድራጊ ፈጣሪ ህዝብ ሳይሾማችሁ እንደሾማችሁ በሁሉም ነገር በኦነግም በኩል በፋኖም በኩል ያላችሁ እንደዚህ አይነት ነገር ተው። ህዝብ እናንተ ከመኖራችሁ በፊትም የሚኖር ነው፣ ወደፊትም የሚኖር ነው፣ ሀገር የሚጠብቅ ነው፣ መከራም በደስታም የሚገናኝ ነው። የትኞቹ እናንተ የትኞቹ ማሚሏችሁ ክርስቶስ ናችሁ እናንተ ህዝብ ከህዝብ ጋር አገናኝ ምናምን የምትሉት?
መጀመሪያ ህዝቡ ምን ሆነ? ህዝቡ ምን ሆነ? እዚህ ህዝብ ላይ ማዕት ያመጣችሁበትም እናንተ ናችሁ። እንደገና ስትገናኙም የአንድ አመራርና የሁለት አመራር ግንኙነት ልክ እንደ ህዝብ ግንኙነት ታደርጋላችሁ። አመራር ለአመራር ከተገናኘ አመራር ለአመራር ተገናኘ ነው። ሁለት አመራሮች ስለተገናኙ ህዝብ ለህዝብ ተገናኘ ሊባል አይገባም። ደብረጽዮን ዘመነ ካሴ ጋር ተገናኝተው ከሆነ ደብረጽዮንና ወይም ደግሞ አፋብንና ቲፒኤልኤፍ ተገናኙ። አማራ ህዝብና ትግራይ ህዝብ ተገናኘ ማለት የለባቸው። ጃልመሮ ድሪባ ኩምሳ እና ዘመነ ካሴ ከተገናኙ የኦነግ አመራርና የፋኖ አመራር ተገናኙ። ኦሮሞ ህዝብና አማራ ተገናኘ። እናንተ ማናችሁ አገናኝ ያደረጋችሁ? እናንተ ፖለቲካችሁን ስሩ፣ አርፋችሁ ህዝቡን ተውት ዘንድ ደጋፊዎቻችሁ የሚጠይቋችሁን ጥያቄ ጠይቃላችሁ። ይሄ መስተካከል ያለበት ነው። መብት የለህም። አማራ ብትሆንም አንተ ህዝብ አገናኝ፣ አንተ ድልድይ ሰሪ ምናምን ኖ አማራ ሆኖ የፋኖን ትግል የሚደግፋለ የሚቃወማለ፣ ኦሮሞ ሆኖ የኦነግን ትግል የሚቃወማለ የሚደግፋለ፣ ድሪባ ኩምሳን የሚደግፋለ፣ ጃልመሮን የሚቃወማለ፣ ዘመነ ካሴን የሚደግፋለ የሚቃወማለ፣ ደብረ ጽዮንን የሚቃወማለ የሚደግፋለ። ስለዚህ የአመራሮቹ የልሂቃኖቹ ግንኙነት ውዝን ልሂቃኖችና አለፍ ካለም በደጋፊዎቻቸው መካከል የሚደረግ ነው። ደጋፊዎቻቸው ተገናኝተናል ካለ ተገናኝና ሻይ ቡና ጠጣ። እንደዛ ነው መሆን ያለበት። ይሄ እንደዛ ነው መሆን ያለበት። ይሄ ቢመርህም ቢጣፍጥህም መዋጥ አለብህ። ልክ ነው። እንደዛ ነው። ይሄ እንደዛ ነው መሆን ያለበት። አካሄዱ እንደዛ ነው። ጋይስ አካሄዱ እንደዛ ነው። ልጨርስ። እሺ፣ በመሀል ስለገባሁበት ሙሉጌታ 30 ሰከንድ ልስጥና ራፓፓ። ዞሮ ዞሮ ቴዲዬ አመራሮች አሁን ዘመነ ካሴን በለው ደብረ ጽዮን ከተገናኙ በይፋ ህዝቡ ይገናኛል። ምን አመራሮች ህዝብ ማገናኘት ይችላሉ። አያገናኙ ማለት አይቻልም። የተራራቀውን ህዝብ ወደ አንድ ማምጣት ይችላሉ። ያም ፖለቲካውን ሰርቶ ይህም ፖለቲካውን ሰርቶ ችግር የለብንም። ወዴት ነው የምትገናኘው? ወዴት ነው የምትገናኘው? ደብረ ጽዮን ነበር የነበር ነው ቴዲ። ኦኬ ተገናኝተሃል። ተገናኝተሃል። አንድ ጊዜ እየተገናኘን ያለ ነው። ተገናኝተሃል። ሰርግና ምላሽ ነው። በጣም ሰርግ ደስታ በደስታ ላይ ነው ያለው። ተገናኝቷል። አንተ እንደምትለው ከሆነ ታዲያ ወልቃይት ጠገዴ ላይ ታዲያ ከሰላምታ የምትለዋወጠው ለምንድን ነው? ብልጽግና እኮ ነው። ወልቃይት ጠገዴ ላይ እኮ አሁን እየረበሸ ያለው እኮ ብልጽግና ነው። አንፈልግም ቲፒኤልኤፍ አልፈልግም ማለት ነው መሬት። ቆይ መቼ ነው የወልቃይት ጠገዴ ጉዳይ ጀምሮ? አሁን ነው እንዴ? በብልጽግና ዘመን የጀመረ ጉዳይ ነው? መቼ ነው የጀመረው? ይኸውልህ የቲዲኤፍ መሪዎች ጠገዴ ጉዳይ የቆየ ጉዳይ ነው፣ ያልተፈታ ጉዳይ ነው። እዚህ ድረስ ደርሷል። ነገር ግን አሁን የቲዲኤፍ አመራሮች ምን እያሉ ነው? በቁራጭ መሬት አንጋደልም እያሉ እኮ ነው። ጥያቄውን እየመለሱት እኮ ነው። ኦኬ ጥያቄው ምንድነው? ከተመለሰ ትፉታ ምንድነው? ወልቃይት ጠገዴ ጉዳይ እንዴት ፈታችሁት? ምንድን ነው የሆነው? የማን ነው? በአንድ ጊዜ የሚፈታ ነገር አለ ቴዲ? እንዴ ይሄ እኮ ላለፉት 27 ዓመታት ሲንከባለል የመጣ ጉዳይ ነው እኮ። ይሄ 27 ዓመት ሳይሆን አሁን በ3 ዓመት ጊዜ ውስጥ አንዴ ህዝብን አድበስብሰ የምታልፈው ነገር የለም። እንቅጩን የተናገርክ የምታልፍበት ነገር ነው። ወልቃይት ጠገዴ ተመልሷል። በምን ጉዳይ? እንዲህ ላይደቀም እንዲያርገን ፈተናል። በሂደር ምናምን የምትለው ነገር የለም። በሂደር አሁን እኮ ቲፒኤልኤፍም ፋኖ ኢትዮጵያ ስልጣን ላይ የሉም እኮ። ለመመለስ አንደኛ መንግስት መሆን አለብህ። የተደበሰበሰውን ለማጥራት መንግስት መሆን አለብህ። አንድ ጊዜ ይሄ የቤቱ የኔም እንትን ነው፣ የኔም አቋም ነው። የተገናኘኸው ፋኖና ቲፒኤልኤፍ ከሆነ ህዝባዊ ወያኔ ሓርነት ትግራይና አፋብን ግንኙነት እየመሰረትን ነው። ውዝን ፓርቲ በፓርቲ መካከል በታጣቂ መካከል ህዝብን በእግዚአብሔር ስም ትለቃለህ አልኩ፣ ትለቃለህ። ህዝብ ለህዝብ ተገናኘ የምትለው ከማ ጋር ነው የሚገናኝ? የትኛው ህዝብ? የአማራ ህዝብ ስንት ሚሊዮን ህዝብ ነው? የትግራይ ስንት ሚሊዮን ህዝብ ነው? ምን ማለት ነው ተገናኙ ማለት? ራሱ እያወራን ያለነው ፖለቲካ ነው። የምታወራው እንደ ፋኖ ከሆነ ከቲፒኤልኤፍ ጋር ወይ ከኦነግ ጋር ወይ ከብልጽግና ጋር ወይ ከኢዜማ ጋር እያልክ ነው ማውራት ያለብን። ህዝብ መቼ ተለያየ? ድሮ መቼ ተለያየ? ተጋብተን እየኖርን ነው። በመከራ በደስታ አብረን እየኖርን ነው። ምን ሆነን እኛ? ህዝብ እየኖረ እኮ ነው። የምትደባደቡት እናንተ ናችሁ። የእናንተን ድብድብ ወደ ህዝብ የምታመጡት። ስለዚህ ታጣቂዎች ከታጣቂዎች ጋር አላንስ የምትፈጥሩትን
ክሊር ሊያስቀምጡት። ከኦሮሞ ነፃነት ግንባር አመራሮች ጋር አላያንስን ለመፍጠር የተነጋገር ነው። ትርጉም ይሰጣል። የኦሮሞ ነፃነት ግንባር አመራሮች ከህዝባዊ ወያኔ ሓርነት ትግራይ አመራሮች ጋር በጋራ መስራት በምንችልበት ጉዳይ ላይ የተነጋገር ነው። ለሚሰማው ሰው ትርጉም ይሰጣል። የአፋብን አመራሮች ከቲፒኤልኤፍ ጋር ግንኙነት ለመፍጠር ጥረት እያደረግን ነው። ትርጉም ይሰጣል። እንደዛ ነው ማውራት ያለብን ለማለት ያለው። በእግዚአብሔር ስም ተበተን፣ ተለያይተህ ተቀመጥ። አሁን ድጋሚ እንደዛ እንዳትለኝ ባልኩ 30 ደቂቃውን ልጠቀምና እንደ አንድ እኔም እንደ አንድ ግለሰብ የሁለቱ ህዝቦች የሰሜን ህዝቦች በጋራ እንዲመጡ የበኩሌን ጥረት አደርጋለሁ። እንዲመጡም ምኞቴም ነው ፍላጎቴ ነው። በአመራር ደረጃ መጥተው ህዝቡን አሁንም አንድ ማድረግ አለባቸው፣ መለያየትም የለብንም የሚለውን በአጽንኦት መናገር እፈልጋለሁ። እሱም ይሆናል ይሳካልም። እሺ፣ አመሰግናለሁ። ደቂቃ አልቋል። እኔ አይገባኛል እኮ ለምን ማጠፊያው እንደሚያጥራችሁ ይገባኛል። መውጫ አዙሪት ውስጥ ነው የምትገባው። ህዝብ ስትል ይቀልሃል። ፋኖ ብትል ከቲፒኤልኤፍ ጋር አላያንስ ፈጥሯል ብትል ብዙ አማራዎች ኮሽን ያደርጋሉ። አሃ ምናምን ይለዋል። ኢዚ ስለሆነ ነው ህዝብን ከህዝብ ጋር የምታጋጥሙት። ኢዚ ዝም ብሎ የሰለቸን ለዓመታት ምናምን እነዚህ ምስኪኖችን ከነዚህ ምስኪኖችን ምናምን መሸወጃ ነው። ህዝብ ለህዝብ ምን ሆነን? ህዝብ ለህዝብ ምን ሆነ? ህዝብ ለህዝብ የሚጋባው እየተጋባ ነው። የሚጠጣው ችርስ የተባባላ እየጠጣ ነው። የሚደንሰው እየደነሰ ነው። ከየት ወዴት ነው የምታገናኘው? ተለያይተን ያለው ጌም የምትጫወተው ጌም ትጫወታለህ፣ የምትፎግረው ትፎግራለህ። በሰርግ በማህበርት እየተገናኘ ነው። ትግራዋይ ከአማራ ጋር፣ አማራው ከትግራይ፣ ኦሮሞ እየኖረ እኮ ነው ህዝቡ። ይከብዳል። ዙሪያ ገባው ነው ግራም ይገባ አይደለ? እንደ ፓርቲ ተነጥለ አውራ ምናምን ስላችሁ እንደዛ ነው መሆን ያለበት። ህዝብን ፕሮታጎኒስትና አንታጎኒስት አድርጋችሁ ሰፍታችሁ አታቅርቡ። ኢቨን አንደኛው ቅድም የነበረው የአማራ ልጅ ራሱ ውዝን በፋኖ አካሄድ ራሱ ጥያቄ ያለብኝ እያለ ነው። ሰው ራስህ ከአንተ ጋር እንኳን ወይም ደግሞ በቲፒኤልኤፍ አሁን ለምሳሌ ቲፒኤልኤፍ ዛሬ መሬት ላይ ያለው ቲፒኤልኤፍ በሁሉም ትግራዋይ ቅቡልነት አለው። ግማሹ ሳልሳዊ ወያኔን ይደግፋል፣ ግማሹ ባይቶናን ይደግፋል፣ ግማሹ ስምረትን ይደግፋል። የቲፒኤልኤፍ አመራሮች ስለመሩት ሁሉም ትግራዋይ ሄዶ አላያንስ ይፈጥራል ማለት ነው? ኖ። ሁሉም የአማራ ህዝብ ፋኖን ይደግፋል? ኖ። ሁሉም ኦሮሞ ኦነግን አይደግፍም። እነዚህን መለየት አለባቸው ለማለት ያለው ቢያንስ ስንሰማ ትርጉም እንዲሰጠን ለማለት ያለው። ቴንኪው ሙሉጌታ። ከሙሉጌታ ቀጥሎ የምንሄደው ወደ ደቻሳ ነው። አዳዲስ ሰዎችን አስገባለሁ። በተቻለ መጠን ያልገባችሁ ሰዎች እድል ሰጣችኋለሁ። እኚህ በጣም አንድ ጊዜ ጨዋ ናቸው እንዳያችኋቸው፣ በጨዋነት ነው ሀሳባቸው የሚገልጹት። ፕሊስ የምትገቡም ሰዎች በጨዋነት ማውራት የምትችሉ መሆናቸውን ማወቅ አለባቸው። ማትሳደቡ፣ ጨዋ ወልዶ ጨዋ እንዳሳደጋቸው ስነ ምግባር ያላችሁ እንደሆናችሁ እርግጠኛ ሆኑ። ካልሆነ የተሳሳተ ቤት ነው የምትመጡት ለማለት ያለው። እሺ ወንድሜ ወረደ እንዴ? ደቻሳ ወረደ? ደቻሳ ከወረደ ቢኤምደብሊውን ወደ ላይ እናወጣለን በጌታ ፍቅር። ከዛ ሌላ አንድ ሰው እናስገባለን። እስኪ እሺ ቢኤምደብሊው በድጋሚ ሙሌ እና ጓደኞች መዚ ያላችሁ አመሰግናለሁ። እኔ ወንድሜ ሙሉጌታን እዚሁ ጋር ማረመው ምንድን ነው በትግራይ ህዝብና አማራ ህዝብ መካከል ድሮም የፀጉር ስንጣቂ ያክል ልዩነት የለም። ሌላውም የኢትዮጵያ ህዝብ ጋር በዚሁ አጋጣሚ የኢትዮጵያ ህዝብ እንደ ህዝብ ምንም ልዩነት ያለው ህዝብ አይደለም። ልዩነቱንም በይፋ እየወጣ ከዚህ ህዝብ ጋር መኖር አልችልም ብሎም የተናገረበት ኮንዲሽን የለም። ቴዲ አንተ ያልሆነ ሀሳብ በትክክል ደግፈዋለሁ። ፖለቲካ ስትሰሩ ከህዝብ ለቀቅ ብላችሁ የምትደግፉትን ፓርቲ ወይ ደግሞ ግሩፕ ለይታችሁ መምጣት ነው እንጂ ህዝብን እንደ ህዝብ ማገናኘት ተገቢ ነው ብዬ አላስብም። ጫላ ወንድሜንም በዚሁ በተመሳሳይ የኦሮሞ ህዝብና የአማራ ህዝብ አሁንም እንደ
ድርና ማግ ሆኖ እየኖረ ነው፣ ችግር የለበትም። ስለዚህ ሌላውም እንደዚሁ። ስለዚህ ምንድነው ህዝብ መሀል አትግቡ። በቃ እኔ እንደ ግሌ ፐርሰናሊ የራሴን ሀሳብ የሚመጥነኝን ራሴን የፖለቲካ አይዲዮሎጂ የሚያራምድልኝን ፖለቲካ ድርጅት ወይ ደግሞ ነፃ አውጪ ታጣቂም ይሁን ልደግፍ እችላለሁ። ይሄ ከህዝብ ጋር የሚገናኝ አይደለም። ሌላው ምናልባት እንደ ንጽጽር ነው ሙሌ ሊናገር የፈለገው ብዬ አስባለሁ። ቲፒኤልኤፍን እና አሁን ያለውን መንግስት ይሄ ይቻላል። የፖለቲካ ድርጅትን ከፖለቲካ ድርጅት ጋር ንጽጽር ማቅረብ ይቻላል እንጂ ህዝብን ከህዝብ ጋር ንጽጽር ማቅረብ ተገቢ አይደለም። አሊያንሱ ቴዲ በዚሁ አጋጣሚ ልመልሰው እችላለሁ። ግልጽ ነው ምን እንዳለ እኮ ምንም ከዚህ በላይ ማሳያ የለም። ጀነራል ተፈራ ምንድዋል ከዚህ በፊት ከዚህ በኋላ የፌዴራል መንግስት ግማሽ ኢንች አማራ ክልልን ተሻግሮ ትግራይን መምታት ወይ ደግሞ መወረር አይችልም የሚል ማረጋገጫ ሰጥቷል። እንግዲህ ተፈራ ማሞ የአፋብን ዋና መሪ ነው፣ የጦር ኃይሉ የሚመራው እሱ ነው። እሱ ኮንፎርም አድርጎልናል። ያ ማለት በትግራይ ታጠቁ ኃይሎች እና በአማራ የታጠቁ ኃይሎች መካከል አሊያንስ እንዳለ ይሄ ግልጽ ነው። ቢኖርም ደግሞ ለምን ኖረ ብሎ ጥያቄ የሚያስነሳ ሰው የራሱ ጥያቄው ለራሱ ይወሰደውና ራሱ ጋር ይሟገት። እኔ ይሄ ጉዳይ አይደለም። ለምን ኖረውም የሚል አካል ልክ አይደለም፣ ጤናማ አስተሳሰብ ነው ብዬ አላስብም። በፖለቲካ ቋሚ ወዳጅ የለም፣ ቋሚ ጠላት የለም። ምናልባት ቋሚ ወዳጅና ቋሚ ጠላት ብላችሁ የተቸነከራችሁ ያላችሁበት ላይ ያቆማችሁ ሰዎች ይሄ ፖለቲካ ያልገባችሁ ሰዎች ናችሁ ብዬ አስባለሁ። ሌላው እኔ በግሌ አሁንም ጥያቄ ምንድነው የኢትዮጵያ ሕዝብ ምኑን ተማምኖ ነው አሁን ቁጭ ብሎ ያለው? ይህን ጉዳይ የአማራ ፋኖ እና የመንግስት ግጭት ብቻ አድርጎ እያሰበ ያለው እስከ መቼ ነው? ይሄ ነው ኩዌሽን ማድረገው። እውነት የኢትዮጵያ ሕዝብ ተመችቶት ነው ወይ አሁን ያለው? በብዙ መለኪያ ምናልባት እነዚያን ነገሮች መዘርዘር ጊዜ ማባከን እንዳይሆንብኝና መንግስት እኔ ይሄ መንግስቴ ነው ብዬ ለመተማመን መተማመኛ ነገሮችን ሊሰጠ ይገባል። ሚኒመም የመንግስት ሪኳየርመንት አንድ ህዝብ እንደ ህዝብ የኢትዮጵያ ህዝብ ከአድዋ እስከ ሞያሌ ከምስራቅ እስከ ምዕራብ ከምዕራብ እስከ ሰሜን ከሰሜን እስከ ደቡብ ያለው አቅጣጫ ሰው ተንቀሳቅሶ በነፃነት ሰርቶ መለወጥ ሲችል ነው። የሴኩሪቲ ጋርድ ሲሰጠው ነው እኔ መንግስት አለ ብዬ የምተማመነው። አሁን ግን ማንም ማፊያ እየተነሳ ህዝብ በአደባባይ በጠራራ ፀሐይ እየተዘረፈ ህዝብ በአደባባይ በጠራራ ፀሐይ የመብቱ እየተረገጠ ያለባት ሀገር ኢትዮጵያ ውስጥ መንግስት አለ ብሎ ማመን እኔ ይሄ ራስን ማሞኘት ነው ብዬ አስባለሁ። አንዳንዶቻችሁ ይሄ ማለት ምንድን ነው የሚባለው? እኔ ቃሉ ራሱ ግራ እየገባኝ ነውና ተረኝነት የሚባለው ፕሊስ አይጠቅማችሁም። ነጫላና መሰሎቻችሁ ይሄ ህዝብን ጥላቻ የሚያስመስል ነገር የምታወሩት እናንተ ናችሁ። የተረኝነት ከሆነ ይቅርባችሁ፣ በእውነት አይጠቅማችሁም። ምናልባት ፍርፋሪ የሆነች ነገር ታገኛላችሁ ብዬ አስባለሁ። ምናልባት እንደዛ መችስ ውሻ አጥንት ባገኘበት ቦታ ነው ዞረው የሚጮኸውም እንደዛ ነው እንጂ እንደ ንጽጽር ካነሳ ነው ከዚህ መንግስት ያነሰ መንግስት ኢትዮጵያ አጋጥሟት ያውቃል ብዬ አላስብም። የራሱን ህዝብ በድሮን በሄሊኮፕተር በጦር ጀት የሚደበድብ አለ የተባለን የሀገሪቱን የጦር ሀብት ሁሉ ወስዶ የሚያዘንብ የትግራይም ህዝብ ላይ ይሁን የአማራም ህዝብ ላይ ይሁን የኦሮሞም ህዝብ ላይ ይሁን የራሱ ህዝብ ላይ ሁሉንም ነገር አሟጦ የሚጠቀም ለጦርነት አሟጦ የሚጠቀም መንግስት ኢትዮጵያ ውስጥ አጋጥሞ አያውቅም። ዛትማች በዚህ ልክ ብናወራና ለህዝብ የሚጠቅመውን ነገር መንግስትም ደግሞ እንደ መንግስት ችግሩን አይቶ ምናልባት ወደኋላ ዘወር ብሎ እንዳያይ የምታደርጉት እናንተ የጭፍን ደጋፊዎች ናችሁ። ባይዘ ድሮ ቲፒኤልኤፍንም እዛ ድረስ ያደረሱት የእሱ ደጋፊዎች ናቸው። አሁንም ብልጽግናን የጭፍን ደጋፊዎች፣ የገንዘብ አምላኪ ደጋፊዎች ወደማይሆን አቅጣጫ እየወሰዳችሁት ነው። ይሄ ለህዝቡም አይጠቅምም። ስለዚህ እኔ ህዝብ እንደ ህዝብ
ግጭት ውስጥ እንዲገባ አልፈልግም። ነገር ግን መንግስት እንደዚህ አይነት ዝንባሌዎችን እያሳየ ነው በግልጽ። ይህን ኖ ብለን መቆም አለብን። የኢትዮጵያ ህዝብ መንግስት ወደ አንድ ብሔር ሄዶ እንዲወሸቅ ልንፈቅድለት አይገባም። እንደ ፓርቲ ራሱን ችሎ እንትን ማለት አለበት ብዬ አስባለሁ። ሌላው ቴዲ በዚሁ አጋጣሚ ተስፉ ነው ምናምን የሚባል ልጅ እዚህ ጋር በተደጋጋሚ የሚጽፍ ልጅ አለ፣ ብትቦልከው ደስ ይለኛል። ተስፉ ኃይሉ የሚባል በጣም አደገኛ ጽሁፎችን ነው እየጻፈ ያለ። አንተ ብቻ ፖለቲካ ላይ ፎከስ አድርግ። ሞዴሬተሮች የሚያደርጉትን ያውቃሉ። ከ4 ጊዜ በላይ አጸያፊ ስድብ እኔንም መሳደብ ትችላላችሁ። 4 ጊዜ እስከ 4 ኮታ አላችሁ። ከ4 ጊዜ በኋላ ግን ለአንዴና ለመጨረሻ ጊዜ ነው የምትቦለኩት። ኃላፊነት እንደሚሰማችሁ ሆናችሁ ቦልኩ። ስቴጅ ላይ ያሉትን ግን መተቸት መብታችሁ ነው። እነሱ ስለ እናንተ ስለ ህዝብ እየተናገሩ እነሱ ደግሞ የእኛ ፖለቲከኞች ባህሪያቸው ነው። ስለ ህዝቡ እንደፈለጉ ይናገራሉ። ህዝቡ ስለ እነሱ አስተያየት እንዲሰጥ እንዲተች አይፈልጉም። መተቸት አለብህ። ወደፊት እንደውም እግዚአብሔር ቢረዳን አንድ ክፍል ቤት ፖለቲከኞችን በአካል እያገናኘን እናወያያለን። የተለያየ ሀሳብ ያላችሁን ትችት አትፍሩ ለማለት ያለው ግን ኃላፊነት እንደሚሰማችሁ ሆናችሁ ኮመንት አድርጉ። ቢኤምደብሊውን እናመሰግናለን። ወደ ጫላ እንሄዳለን። ከጫላ በኋላ አንድ ዙር ሰጣችሁና በስልክ አስገባን እያላችሁ ላላችሁ ሰዎች ስልኩን ዘግቼባችሁ ነው። ለእናንተ እድል ሰጣችኋለሁ። ተዘጋጁ። በሚነሱ ሀሳቦች ላይ ሀሳቦቻችሁን ሰጣላችሁ። ሳውዝ አፍሪካም ያላችሁ ስላለው ነገር ትናገራላችሁ። እሺ ጫላ ወንድሜ። አመሰግናለሁ ቴዲዬ። ከዚህ መንደር የሆነ የመስማት ችግር ያለ ይመስለኛል እና ወይ ደግሞ ጥላቻ ነው የምለው እኔ ዝም ብዬ አይደለም። ለምሳሌ ወንድሜ የጫላ አይነት ሰዎች ተረኞች ምናምን መንግስት ደግፋለሁ የሚል ነገር እንኳን አልወጣኝም እኔ በሚገርም ሁኔታ ማለት ነው። እኔ ጥላቻ ነው የምለው በምክንያት ነው። ቴዲዬ ከፈቀድክልኝ ምናልባት የሰሞኑ ትኩሳት የቴዲ አፍሮ ዘፈን ላይ ትንሽ ብል ፍቃድልኝ ችኛው 1 ደቂቃ። አመሰግናለሁ በጣም እንግዲህ ድምፃዊ ቴዲ አፍሮ በጣም የምንወደውና በተለይ በእኛ እድሜ እኔ እንጃ በጣም እኔ የምወደው ዘፋኝ ነው። የቴዲን አፍሮ ዘፈን ስናነሳ ግን በ17 መርፌ የሚለውን ዘፈን እናነሳለን። 1997 እንግዲህ የአዲስ አበባን ህዝብ ያነቃነቀ መላ ኢትዮጵያን ያነቃነቀ ዘፈን ነበረ። ያኔ ብዙ ጊዜ ቴዲ በዚህ አጋጣሚ የአዲስ አበባ ልጅ ነኝ። ብዙ ጊዜ እንትን አይነሳም። ይሄ የነ ልደቱ አያሌው የነ ፕሮፌሰር ብርሃኑ ነጋ ታፍሯል ድምጽ ቦታ ላይ የሚነሳው ቴዲን ለመወንጀል አይደለም። በዛ ዘፈን የቅንጅት ምን አልከኝ? አሁን ይሰማል ድምጽ። እሺ ልቀጥል? ቀጥል። እሺ እና በዛ ዘፈን መላ ኢትዮጵያንን ያነቃነቀ ነበረ እና እንግዲህ 1997 አይታል የአዲስ አበባ ወጣቶች በስናይፐር ግንባራቸውን የተባሉት ያንንም ዘፈን በዛ ዘፈን በጣም ከፍተኛ ቅስቀሳ የነበረ ነው። ከፍተኛ የሆነ ቅስቀሳ ማለት ነው እና ምናልባት ቴዲ አይነሳም በዛ እንትን ውስጥ ማለት ነው። እኔ እንደውም በዛን ጊዜ ዋጋ የከፈሉ ወጣቶች የተገደሉ ወጣቶች የቴዲም በጣም ከልክ በላይ የመቀስቀስ ሁኔታ አለ ብዬ ነው ማስበው። እነ ልደቱ ብቻ አይደለም በዛ ሊነሱ የሚገባ ማንም ይሄን ሊያነሳ አይችልም። በዛ እየተሸፋፈነ መሄድ ነው። ምናልባት ቴዲ ጊዜ ጠብቆ እንደዚህ አይነት አጋጣሚዎችን ይጠቀማል እና ያ ነገር አሁን ይሆናል ብሎ ያ ነገር ይከሰታል ብሎ የሚጠብቁ ሰዎች ህልም ነው ብዬ ልነግራቸው ፈልጋለሁ። ያ አይደገምም አዲስ አበባ ላይ ማለት ነው እና ሌላው ነገር ቴዲ እንግዲህ የለውጥ መንግስት በተባለበት ጊዜ ፕሬዝዳንት ኢሳያስ አፈወርቂ በሚሊኒየም አዳራሽ ከዶክተር አብይ ጋር በነበሩ ጊዜ ቴዲ አንድ ዘፈን ዘፍኖ ያን ለውጡንም እንትን የሚያደርግ ነገር አንስቶ ሄዷል። ከዛ በኋላ ግን የቴዲ ኢትዮጵያ የቷ ነች ልል ፈልጋለሁ። ቴዲዬ ኢትዮጵያ ይላል ቴዲ። የቷ ነች የቴዲ ኢትዮጵያ? ከዛ በኋላ በዚህ 8 ዓመት ውስጥ ስንት ኢትዮጵያን ተቀንሷል እዚች ሀገር ላይ ማለት ነው። የትግራይን ጦርነት 1 ሚሊዮን ሰው አሳጥቶናል። ቴዲ የራሱ የፈጠራት የራሱ ኢትዮጵያ አለች ወይ? በየ8 ዓመቱ በየምናምን ዓመቱ እየተነሳ ኢትዮጵያ የምለው ቴዲ እኔ እነዚህ የሚቀነሱት ኢትዮጵያውያን በቴዲ ዘንድ አይቆጠሩም ወይ? ምናልባት በኦሮሞ ኤሊቶች እና በአማራ ኤሊቶች መሃል
የሆነ የተፈጠረ ነገር አለ። አሁን በዘፋኙ እንትን ማለት ነው። ለምሳሌ የአማራው ኤሊት ለእኔ ነው የተዘፈነው በቃ የኔ ነው ይላል። 3 ዓመት ሙሉ በአማራ ክልል ላይ እየተፈጸመ ያለውን ጉዳይ ቴዲ ምንም ሲል አልሰማነውም። አሁንም ማለት ነው እዛ ጋር እንግዲህ ብዙ ነገሮች ሆኗል። አንድም ነገር ሲናገር ሲዘፍን ሲጽፍ ስላላየን የቱጋ ነው የቴዲ ኢትዮጵያ የቱጋ ነው ያለችው የሚለውን ነገር በደንብ ማንሳት የሚጠይቅ ይመስለኛል። እና ቴዲ ምናልባት አጋጣሚውን እየተጠቀመ ምርጫ እየጠበቀ የሆነ ነገር እየጠበቀ የሚያነሳ ነው። በዛ ላይ ደግሞ መልስ ሰጠን ያሉት ደግሞ የኦሮሞን ዘፋኞችን ማንሳት እንችላለን። በማይመለከታቸው ቦታ ነው የገቡት እነሱ። ቴዲ የኦሮሞን ሕዝብ አልሰደበም፣ ኦሮሞ ብሎ አልተናገረም። ይሄ ባሌለበት ሁኔታ ብድግ ብሎ መልስ ሰጠን ያሉትም ስተት ነው። ለኛ ነው የዘፈነው ብሎ ያዙ ይልቀቁ የሚሉ የአማራ ተወላጆች ስል የአማራ ኤሊቶች ነገርም ትክክል አይደለም። ቴዲ የራሱን ጊዜ ጠብቆ ስራ የሚሰራ ቢዝነስ የሚሰራ ዘፋኝ ነው ብዬ በዛ ማንሳት ስለምፈልግ ነው። ቴዲዬ ይሄንን ነው የምለው። እጅግ በጣም አመሰግናለሁ። ወዳለሁ ወንድሜ፣ ይሄን እድል ስላገኘው በጣም ደስ ብሎኛል። ቴንክ ዩ ጫላ። ወደ አዲስ ሰው ልሂድ። ሙጌ አማራ ያሳምነው ልጅ አንድ ያስገባችኋል። አንዴ ሰላም አዳዲስ ሰዎች ናችሁ የምትገቡት፣ ህጉን ታውቃላችሁ ብዬ አስባለሁ። እሺ ሙጌ ቀጥል። እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። በቅድሚያ ድምጽ ትንሽ ጠፍኗል። እሺ ሰላም ብያለሁ። ሁላችሁንም ሰላም ላለሁ። በቅድሚያ ሰላምና ከዛ ወደ ሐሳቤ እቀጥላለሁ። ወደ ሐሳቤ ስቀጥል ኤርፒስ የምትጠቀም ከሆነ እሱን እስኪ አውጣው። ምናልባት አይ አልጠቀምም፣ የኔትወርክ እንትን ካልሆነ በቀር አልጠቀምም። እሺ ወይ ድምጹን ጨመር አድርገው። እሺ እና ወደ ሐሳቤ ስሄድ ፖለቲካ እና ህዝብ ሲነሳ ህዝቦቹ አትበሉ እያላችሁም ነበርና ትክክል ነው። ህዝቦቹ ወንጀል ሲሆን ህዝቦቹ ባንል ችግር የለውም። እርቅና ስምምነት ነገር ፍላጎት ሲሆን ህዝቦቹ ብንልም እንዳስታራቂ ሐሳብ ከሆነ ጥሩ ነው ብዬ የኔን አመለካከት ነው መናገር ያለብኝ። ያው የኔን አመለካከት ነው፣ ጥሩ ነው ብዬ አስባለሁ። በቴዲ ተነስቶ ጫላ ሲናገር በነበረው ሐሳብ ነው መሄድ የምፈልገው። ትልቁ ሐሳቤ አርቲስት ቴዲ አፍሮ ኢትዮጵያዊ ነው። እሱም ያያት ኢትዮጵያ የቷ ናት ስላለ ነው። እሱም ያያት ኢትዮጵያ ለምን ሰው ይሞታል? ቆይ ዋናው ርዕሱ በቂ አየር ሰዓት ሰጥተናል ለቴዲ አፍሮ ጉዳይ። አልበሙ ከመውጣቱ በፊትም ከወጣ በኋላም ከበቂ በላይ አየር ሰዓት ሰጥቻለሁ። ዋናው ርዕሱ የቴዲ አፍሮ ጉዳይ አይደለም። ፋኖ ከሀገር መከላከያ ሰራዊት ጋር እያደረገ ያለውን ጦርነት እንዴት ታዩታላችሁ ነው። መንገዳችሁን ግን ማንሳት ትችላላችሁ። የቴዲን ጉዳይ ግን ዋናው ርዕስ እሱ አይደለም። ፋኖ አረጋ ከበደ የክልሉ ፕሬዝዳንት የማያዳግም እርምጃ እንወስዳለን ብለዋል። የሀገር መከላከያ ሰራዊት እየማረክናቸው ነው፣ ዋና አመራሮቻቸውንም ገለናል ብለዋል። አጠቃላይ የፋኖን ትግል እንዴት ታዩታላችሁ ነው። እሺ ወንድም አለም በጣም ጥሩ ምኞት ነው ላለሁ። አሁን ያረጋን ሐሳብ ሲሄድ ባረጋ ጥሩ ምኞት ነው ላለሁኝ። ፋኖ ማለት የአማራ ህዝብ ነው። የአማራ ህዝብ ማለት ፋኖ ነው። የአማራ ህዝብ ነው ስል አዎ ብልጽግና የአማራ ህዝብ ሆኖ ብልጽግና የሚደግፍ አለ። አረጋ አንዱ ነው ምሳሌ። ከዛ ቀጥሎ ብልጽግናዎች ይኖራሉ። ግን ፋኖን እየመታነው ነው እየያዝነው ነው። እሱ 3 ዓመት ሞላ። እንደውም ሳይታጠቅ በፊት ነበር መምታት የሚቻለውና በዛን ሰዓት መምታት ይችል ነበር። እዛም አልፎ አሁን የዲሽቃ የከባድ መሳሪያ ባለቤት የሆነው ፋኖ ክፍለ ጦሮች፣ እዞች፣ ኮሮች ያዘጋጀው ፋኖ አሁን አረጋ ከበደ እንደሚለው ሳይሆን እሱ ደግሞ በተቃራኒው 4 ኪሎን በቅርብ ቀን የሚያስብ ድርጅት ያክል ሆኗል። እንደውም እሱ ከሚለው የተሻለ ይልቅ የአማራ ህዝብም ሆነ የኢትዮጵያ ህዝብ በሞላ በጉጉትና በተስፋ የሚጠብቀው ድርጅት ሆኗል። እንደ ህዝብ ኢትዮጵያን በቀና መንፈስ የሚያስብ ድርጅት ነው። ፋኖ ባረጋ ከበደ የወደቀና የረከሰው አይደለም። ባረጋ ከበደ ያለው ህልም አይደለም ፋኖና በአፍሪካም ደረጃ የሚታይ በአፍሪካ ቀንድ የሚታይ ትልቅ ድርጅት ሆኖ አማራጭ ተብሎ የሚመረጥ ድርጅት ሆኖ ተቋቁሞ አላፋብንና እሱ ምኞት ብቻ ሆኖ እንደሚቀር ተስፋ አለኝ።
ከዚህ ቀጥሎ ደግሞ ትግራይና ብለህ ሐሳቡን አንስተው ስለነበር እሱንም በሄድበት ትግራይና አፋብን ምንድነው ያደረጉት? ጥምረት አድርገዋል ወይ? የትግራይ ድርጅትና አፋብን እንደ ህዝብ ምንም ግጭት የለም ሰላላችሁ። አዎ እንደ ድርጅት ነው ግጭት የነበረው። እንደ ድርጅት ግጭት አለ ማለት ግን ህዝቡንም ይወክላል። ምሳሌ የትግራይ ክልል ድርጅት እስካሁን ድረስ ሲያደርገው በነበረው ከ27 ዓመቱ እንኳን 8 ዓመቱን ብናይ ሰላማዊ ሰልፍ ወጣ ሲለው የሚወጣ ተነስ ሲለው የሚነሳ ጠልተናቸዋል ሲለው የሚጠላ በነገራችን ላይ አንድ ድርጅት የሚያቀነቅነው ህዝቡ ላይ በጣም ተጽዕኖ ያደርጋልና የትግራይ ህዝብ በአብዛኛው አማራ መጣብህ ድረስ ብሎ ህፃን ልጅ እስከ ማስፈራራት ደርሶ የነበረውን አሁን አለዝቦና አንድ ህዝቦች ነን ለምን ይሄን ሁሉ እናደርጋለን ወደሚል እንደመጣ ባለሙሉ ተስፋ ነኝ። ከዛ ቀጥሎ ደግሞ ወደ ኦሮሚያ ወስደው የኦሮሚያ ህዝብና የአማራ ህዝብ አልተጣላም ኢሊቶቹ ናቸው እያላችሁ እያነሳችሁ ነበር። በነገራችን ላይ ግን ግማሽ በግማሽ ማለት ትችላለህ። ኤሊቶቹ ጋር የሚከተሉ በጣም ብዙ ተስፋ ያላቸው ሰዎች አጫሉ ሁንዴሳ ሲሞት የሞቱት አማራዎች ቁጥራቸው እንኳን ተቀንሶ እስካሁን ድረስ አናቅም። ጆሃር መሐመድ ጠባቂን መንግስት አነሳብኝ ሲል የአማራ ህዝብ ለጆሃር መሐመድ ጠባቂ የቀጠረ ይመስል ጀገራውንና ቆንጨራውን ይዞ በየመላ ከተማው ገብቶ የጨፈጨፈው የአማራ ህዝብ ነበር። ጠባቂ የቀጠረው ያነሳው አብይ አህመድ ህዝቡ ላይ የለም ምናምን የሚባለው በአብዛኛው ግማሽ በግማሽ ብንወስደው የተሻለ ይሆናል ብዬ አስባለሁ። ወለንጋ እየጨፈጨፈ ሲያሳድድ የነበረው ከሌላ ሀገር የመጣ ከኬንያ ከምናምን የመጣ አይደለምና እዛው ኦሮሚያ ውስጥ ያለ ወጣት ነው። ስለዚህ ያያ እንዲታረቅ ነው ከትግራይ በኩል ያለውም ያያ እንዲታረቅ ነው ከኦሮሚያ ጋር ከትግራይ ጋር ምናምን እያለ አፋብን ከታች ያለው ታጋዩ የሚያወራው እንጂ በአመራር ደረጃ ታርቀናል ተስማምተናል የሚል አልተሰማም። ግን ከታች እንደዚህ እንደ ማህበራዊ ሚዲያ ላይ ይወራል። እሱም ደግሞ ከቀናነት የተነሳ ይመስለኛል። ይሄ ነው ያለኝ ሐሳብ። ሁላችሁንም አመሰግናችኋለሁ። መልካም ሐሳብ እንድትወያዩና እንድንወያይ ስላደረጋችሁ ምስጋናዬ ላቅ ያለ ነው። ክብር ምስጋና ይስጥልኝ እላለሁ። አመሰግናለሁ። ቴንክ ዩ ወንድማችን ሙጌ። ወደ ኤልሳ እንሄዳለን። ኤልሳ ቴዳ እንዴት አደራችሁ? ደንግጬ ነው ገብቼ ቁጭ ያልኩት። እገባለሁ ብዬ ባላስበው ቤት ስለገባው። አይዞሽ። እንዴት ናችሁ? አለን እግዚአብሔር ይመስገን። ያው እኔ ስለ ቴዲ አስተያየት መስጠት አልፈልግም፣ ከኔ የማይጠበቅም። አብይ ሳይመጣ ንጉስ ይመስለኝ ነበር። አሁን አብይ ስለመጣ ለቴዲ ብዙም የማደንቀው ነገር የለም። እኔ ሞጋጅ ከሚባሉ ሴቶች ነኝ፣ ሞግታለሁ። መንግስትን ብልሹ አሰራር የሚሰሩ ሰዎችን ወርጄ ነው፣ ቲክቶክ ላይ ቁጭ ብዬ አይደለም፣ ወርጄ በየቢሮ ሂጄ ሞግታለሁ። መንግስትና ህዝብ ማነቆ የሚያረጉ ሰዎችን በየመስሪያ ቤቱ የመንግስት ደጋፊ ነኝ እንጂ ፓርቲ አይደለሁም። እየደገኩኝ የራሴን የግሌን ስራ እየሰራው መንግስትና ህዝብን የሚያራርቅ ነገሮችን አቀራርባለሁ። አሁን ይችን ሰሞን በቴዲ ጉዳይ እንደውም ብዙ ቤቶች እየገባው ወጣቶችን በተለይ አዲስ አበባ ወጣቶች እንደዚህ መጠቀሚያ የሚያደርጓቸውን በየሜዳው ቁጭ ያሉትን ወጣቶች ተሰብሰቡና አንዱ ናችሁ ወደ መንግስት ቀርባችሁ በልዩነታችን መደገፍ አይጠበቅባቸውም ይመስላችኋል። እኔ ፕሮፋይሊን ስለምጠቀም ለመደገፍ የቀሰቀስኩ ስለሚመስላቸው በልዩነታችን አንድ እንሁን። ቴዲ ማስታረቅ ይችል ነበር። አሁን በልዩነታችን ውስጥ ገብቶ በተራራቅ ነው መሀል ገብቶ መጥፎም ነገር ካለ ጥሩም ነገር ካለ እየተራረመን ብናልፍ ወጣቶች አንድ ቢሆኑ አንድነታችን ቢጸና ያው በዚህ በልዩነታችን የፈለገ ነገር ቢደረግ ይኸው ሀገር ሁሉም ሰው ቂም ይዞ ሳይሆን ተራርቀን አንድ ነገር ብንሰራ ተቀራርበን አንድነታችን ላይ ቢሰራ እኔ ደስ የሚለኝ ነገር ይሄ ነው። በቃ ተቀራርበን ሁሉም ሰው ቂም አለው ልዩነት አለን። የተጎዳ ሰው ሊኖር ይችላል። የተጎዱት በጥያቄ ቢመለስ ደስ ይለኛል። አሁንም ያለው ሁኔታ ፋኖ የሚባለው ወደዚህ ተቀላቅሎ በልዩነቱ ግድ እኮ መንግስትን መደገፍ አይገባውም እኮ በልዩነቱ አንድ የምትባል ሀገር ነው። እነሱም ለሀገራችን ነው እያሉ ነው አይደለ? በልዩነታችን ለሀገራችን አንድ ላይ ብንሰራ በተለይ ደግሞ አሁን ያለውን ተራርቆ ያለውን ወጣት አንድ ላይ ብናረግ እኔ አቅም አለኝ ቴዲ የምታግዙኝ ከሆነ ወጣቶቹ በጣም አቅም አለኝ። ወጣቶቹን ማቅረብ እችላለሁ፣ ወደ መንግስትም ማቅረብ እችላለሁ። በጣም ቀላል ነው። አሁን ተመቻችቶልናል። ወጣቱ ነው እንዳቄ ወደ ኋላ የቀረው እንጂ በጣም ይችላል፣ እንችላለን።
እየተለፋበት ያለ ጉዳይ ስለሆነ ማለት ነው። ማነቆ ያሉ ሰዎችን አውጥተን ይህን መንግስት እንጠቀምበት ነው የምለው እኔ። እንጠቀምበት፣ እድሉ ሳያመልጠን። ህይወት አጭር ነች። ሀገራችንን መቀየር ከቻልን፣ እኛ መቀየር ከቻልን በጣም እንችላለን። የተመቻቹ ነገሮች አሉ። መደገፍ አይጠበቅባቸውም መንግስትን። በቃ ሀገራችን ፍትሃዊ ክፍፍል ሁላችንም ይገባናል። እንደ ሀገር ሁሉም ዜጋ ስለሚገባው እንጠቀምበት። ይሄ ለማገዶ የሚያረገንን ለፖለቲካው ማገዶ የሚያረገንን ሰው ችላ ብለን ጊዜያችንን እንጠቀምበት። ወጣቶች ሰብሰብ ብለን ብናስብ ትውልድ ቢድን፣ ትውልድ የቀረው ደግሞ ትውልድ ቢድን። እኛ ያው ትንሽ እድለኛ አይደለንም፣ ትንሽ ተጎድተናል። ግን ያለው ትውልድ እንዲድን እፈልጋለሁ እኔ። እኛም እንደርስበታለን፣ ችግር የለም እኮ። ከዛሬ ቢጀመር እኮ መተራረም እንችላለን እኮ። ዛሬም መስራት ይቻላል። አሉ ወረዳ ውስጥ ብልሹ አሰራር የሚሰሩ አሉ። ፖሊስ ጣቢያ ውስጥ ታሰረ እንዲባል አብይ እንዲያረገ እንዲባል የሚሰሩ ፖሊሶች፣ እነሱን አሁን አብይ እንዲህ ሊያረገው ነው እንዲባል የሚሰሩ አሉ ፖሊሶች፣ አሉ ማነቆች። እነሱን እንለያይ። ህዝቡም ያው አይቻልም ብሎ ስለሚያምን ነው። ብዙ ነገር ይቻላል ላይ ድረስ ይኬድ። ብቻውን ነው አብይ ምንም ማድረግ አይችልም። ህዝቡ አንድ መሆን አለበት። በልዩነታችን አንድ እንሆን። ፋኖንም የትግራይ እናቶችንም ብናይ ትግራይንም ብናያት፣ ያው አዲስ አበባ ብቻ ስላማረች አይደለም ማየት ያለብን። የተጎዱ አሉ። የትግራይ ወጣቶች እዚህ ይመጣሉ፣ ይታሰራሉ። ብዙ ነገር ነው ያውቃለሁ። እነሱም ተሰደው ነው የሚመጡት። ስለዚህ አንድ ብንሆን ብንተጋገዝ። እኔ በጣም እድለኛ ነኝ ዛሬ እዚህ ቤት ስለገባው። ብዙ ቤት ይሄንን ነው የምዘምረው። እኔ የትኛውን ቤት ነው የምገባው፣ ችግር የለብኝም። ለምን? አንድነትን ስለምዘምር። አንድ እንሁን። በቃ አንድ መሆን አለብን። በቃ የሆነ ጊዜ ሊያስቸግር ይችላል እኮ ይሄ ልዩነታችን በአንዴ አልመጣም አይደል እንዴ? አንድ ላይ በዚህ ደግሞ ጊዜ ሊፈጅ ይችላል፣ ነገሮች ላይ ያስተካከሉ ይችላሉ። ግን አንድ ብንሆን ደስ በጣም አንድ እንሁን ስትይ ምን ማለት ነው? ለምሳሌ አንድ እንሁን ስትይ አንድ አይነት ሀሳብ ይኖረን ነው ወይስ? አይደለም፣ በልዩነታችን ነው ያልኩት። ሄዳ ስማኝ፣ የልዩነት ሊኖረን ይችላል። እናንተ እኮ ልዩነት ሊኖረን ይችላል አይደል? በምን ዙሪያ ነው አንድ ምን ሆኖ? ለምሳሌ ልዩነት ሀገር ዙሪያ፣ ሀገራችን በቃ በሀገራችን ዙሪያ፣ በፖለቲካ በሌላ ነገር አያገባኝም። ሰው የራሱ ምርጫ አለ። ሁሉም ሰው አንድ ነው እንዴ? መታወቂያችን ላይ እኮ የተለያየ ኢትዮጵያ ይባልና የተለያየ ፎቶ ነው የሚደረገው አይደል እንዴ? ልዩነት ስላለን አይደል እንዴ? ፎቶአችን መልካችን የተለያየ እንደ መልካችን ልዩነት እኮ ይኖረናል። ግን ሀገር ነች። እነሱም እንታገላታሉ የሚሏት ሀገር ነች አይደል እንዴ? ለኢትዮጵያ ነው የሚዘራው ዘር ባይከፋ አንድ እንሁን። አንድ ነው። በልዩነታችን ነው አንድ የምንሆነው። በሀገራችን መደራደር ይቅር። ለሌሎች ለውጭ ሀገሮች ጠላት ባንሆን። አሁን እኮ የውስጡ ከፋ እኮ የውጭ ጠላታችን እኮ የለም ብዬ እስከማስብ ድረስ ነው እኮ ነው። ሁሉም ተነስ፣ ተጣላ፣ ተደባደብ የሚል ነው። አንድ ሰው መጥቶ አይደርስለትም። አንድ ሰው ለሀገሬ ምንም ነገር አያደርግም። ውስጥ ያለነውም ተደጋግፈን ለሌላው ማገዶ ባንሆን። በልዩነታችን ነው አንድ መሆን የምንችለው። እኔ መንግስትን ስለምደግፍ አንተ ደግፍ እኮ አልልም። የምደግፍበት ሀሳብ አለኝ፣ ህልም አለኝ። እኔ ፓርቲውን አይደለም የምደግፈው ነገር ያለው ፓርቲ ውስጥ ብዙ ነገሮች ስላሉ መንግስትን ነው የምደግፈው፣ ህልሙን ነው የምደግፈው። ያ መንግስት ጥሩ እያሰበልን ነው። ወደፊት እየሄድን ማየት አይሻልም? በልዩነታችን ወጣቶች እንዲጠቀሙ ፈልጋለሁ። ብልሹ አሰራሮች እንዲጠፉ ፈልጋለሁ። ወርጄ እየታገልኩ ነው። ያው ብቻዬን ስሆን በጣም የሚገርም ነገር ተቋሞቹ የተነቃነቁ ናቸው። እንዲህ እንዳይመስል ዝም ብለን እንደምናወራ አይደለም። ትንሽ ነገር ስትሄድባቸው የተነቃነቀ ነው ተቋሙ። ይሄ ጥንክር ያለ ነገር አይደለም። ጥግ ድረስ አላችሁ አቅም፣ ግን ማንቀሳቀስ ትችላለህ። ሌብነቱ እንደማይቀጥል አውቃለሁ። ይቆማል። እቺ ምርጫ እሺ፣ አንዴ ቃልሽ